መመለስ ስንል ግን አሁን ብዙ ሰው ቢሸወደው እዚህ ጋር አለ። መመለስ ስንል ምንመለሰው በመንፈስ ነው በስጋ ነው ምንመለሰው? ሰው መንፈስ ነው ካላችሁ በመንፈስ ነው የምትመለሱት። ሰው ለእንትና ነው ብላችሁ የምታምኑ ከሆነ ሙሉ ሰውየው ነው የሚመለሰው። በመንፈስም በስጋም ነው ሰውየው የሚመለሰው። ኢየሱስ የእግዚአብሔር ልጅና የኛ የእግዚአብሔር ልጅነትን በተመለከተ ቀልድ አይደለም ያዝ ነው። ኢየሱስ የሞተበት ጉዳይ ላይ ስብሰባ አንቀመጥም፣ ውሳኔ ያስተላልፈን ነው የምንሄደው። እናመቻምች እንወያይ ምናምን የለውም። በቃ እኛ የእግዚአብሔር ልጆች ነን። ኦቪየስ ኢየሱስ የእግዚአብሔር ልጅ ነው ስንል ምን ማለታችን ነው? ሰዎች አንዳንድ ምንፍቅና እንዳወሩት ነው ወይስ በዚህ ጉዳይ ደግሞ አክፈን እንቀጥለን ገንጥለን መሄድ አለብን? ገንጥለን ነው የምንሄደው። እኔ እንኳን በኢየሱስ ልክ የእግዚአብሔር ልጅ ነው ይቅርና እንደዚህ አይነት ሰፋጣ ጀመራችሁ አይደለ? ቡዳ መንፈስ ዞር ስንል ጀመራችሁ መበጥበጥ ቲክቶክን የለም ብላችሁ። መቼ ነው የምትገለጠው? ጌታ ሲመጣ። ሁለቱም በሚነሱበት ሰዓት፣ ጻድቃኑን በሚነሳበት ሰዓት እነኛ ኃጢአት ነው ለኃጢአታቸው ለተጠበቀላቸው ስራ በሚነሱበት ሰዓት ተመሳሳይ ስጋ ነው ይዘው የሚነሱት ስጋ የክርስቶስን ስጋ ስለሆነ የሚነሱት። እንዴት ነው የክርስቶስን ስጋ ይዘው ገሃነም ሊገቡ ነው ወይስ ሌላ ስጋ ነው ይዘው የሚነሱት የሚሉን ሁለቱን አጣርተህ በተመለስልኝ። የነበረው ስጋችን በስብሶ አይቀርም፣ ይነሳል፣ ይቀየራል፣ የከበረ ስጋ ይሆናል። ስለዚህ ይሄ ይነሳል። አካላቸው ሳይገኝ የሚሞቱ አሉ። እነሱስ ለኛ ነው እንጂ ያልተገኘው እግዚአብሔር የማያውቀው ነገር የለም። በአውሬም የተበላ በምንም የተበላ አሁን ሲወለድ አይነ ስውር ሆኖ የተወለደ ያኔ ሲነሳ አይነ ስውር አይሆንም። ዛሬ መስማት የማይችል ሰው ያኔ ሲነሳ ጆሮ ልክ እንደዛው ብሎ አይቀጥልም። የጌታ የኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት ከሁላችን ጋር ይሁን። ዛሬ እንግዲህ የምናየው የእግዚአብሔር መንግስት በሚል ነው። ስለ እግዚአብሔር መንግስት እናጠናለን ማለት ነው። የተወሰነ ነገር እንነጋገራለን። አመት አለፈው አይደል? በዚህ ርዕስ ገብተን ነበር የሆነ ጊዜ ላይ ኦልሞስት አመት ያለፈው ይመስለኛል አይደል? ወደ 2 እየሄደ ይመስለኛል። እና የእግዚአብሔር መንግስት ትንሽ ምን ማለት ነው የሚለው ትርጉሙን የእግዚአብሔር መንግስት በውስጡ ምን ነገር ይዟል። ስለዚህ ሐሳቡ ምድር ላይ በነበረበት ጊዜ በስጋው ዘመን ያስተማረው ለ3 ዓመት ያስተማረው የእግዚአብሔር መንግስት ነው። ለ3 ዓመት ያስተማረው የእግዚአብሔር መንግስት ነው። ከዛ በኋላ ደግሞ ከሞት ከተነሳ በኋላ ለ40 ቀን ደቀ መዛሙርቶቹን ያስተማረው የእግዚአብሔር መንግስት ነው። ሐዋርያት ሥራ ምዕራፍ 1 ላይ ማየት ይችላልላችሁ። ስለዚህ በሰውኛ አድርገን እንኳን ታይም ፍሬም ብናወጣለት 3 ዓመት ከ40 ቀን ያስተማረው ትምህርት ነው። ስለዚህ 3 ዓመት ከ40 ቀን ኢየሱስ ያስተማረውን ይህን ድንቅ ትምህርት አለመታደሉ ነው። ብዙዎቻችን አናውቀው፣ አለመታደሉ ነው። ስለ እግዚአብሔር መንግስት ምንነት፣ ስለ እግዚአብሔር መንግስት እንዴት ነው ፋንክሽን የሚያደርገው፣ የእግዚአብሔር መንግስት ማለት ምን ማለት ነው ብዬ ብጠይቅ ብዙ ሰው አይመልሰውም፣ እኔንም ጨምሮ ማለት ነው። ትንሽ ነገር ነው። እኔም ራሱ ያስኩት በጣም ትንሽ ነገር ማለት ጥቂት ነገር እና ብዙዎቻችን አናውቅም ስለ እግዚአብሔር መንግስት። የእግዚአብሔር መንግስት ወራሾች ነን እንላለን። የእግዚአብሔር መንግስት ገብተናል ብለን እናምናለን። ዳግም ተወልደናል ብለን እናምናለን። ከዛ ውጭ ግን የእግዚአብሔር መንግስት በሚለው ጉዳይ ላይ በደንብ ለማብራራት ብዙዎቻችን ይቸግረናል። ለምን ከተባለ ስለ እግዚአብሔር መንግስት ብዙ ስለማይነገር፣ ስለ እግዚአብሔር መንግስት ብዙ ትምህርት ስለሌለ እና የእግዚአብሔር መንግስት የኛ የክርስቲያኖች ትምህርት ነው። አንዳንዶች አይመስላቸው፣ አንዳንዶች የእግዚአብሔር መንግስት የክርስቲያኖች ትምህርት አይመስላቸው እና እንደው ወደፊት ጌታ ከመጣ በኋላ በሺው ዘመን የሚሰበክ ስብከት ነው ብሎ የሚናገሩም ሰዎች አሉ። ይሄ ነገር ግን ልክ አይደለም። የእግዚአብሔር መንግስት የክርስቲያኖች ትምህርት ነው። ኢየሱስ 3 ዓመት ያስተማረው ትምህርት የኛ ትምህርት ነው። ሌላ ሰው አሳልፈን አንሰጠውም። በተለይም ደግሞ እነዚህ ተመሳሳይ ወንጌላት ብለን የምንጠራቸው ማቴዎስ፣ ማርቆስ እና ሉቃስ 3ቱ ላይ ይህን ትምህርት እናገኛለን። ማቴዎስ ላይ መንግስተ ሰማያት ይላል። ማርቆስና ሉቃስ ላይ ደግሞ የእግዚአብሔር መንግስት ተብሎ ተጠርቷል። ሁለቱም አንድ አይነት ናቸው። የማቴዎስ ወንጌል የተጻፈው የመጀመሪያ ተደራሲያኖቹ አይሁዳውያን ስለነበሩ እነሱ የመንግስተ ሰማያት በሚለው ተርም የበለጠ ግልጽ ስለሚሆንላቸው እሱን ይጠቀማል ማለት ነው እንጂ በመንግስተ ሰማያትና በእግዚአብሔር መንግስት መካከል ምንም ለውጥ የለም። መንግስተ ሰማያት ስንል ያ የእግዚአብሔር መንግስት ወይም ደግሞ እግዚአብሔር ምድርን ሬን የሚያደርገው
ከሰማያት ነው የሚል ኮኖቴሽን ነው እንጂ የሚሰጠው የሚለያዩ ሐሳቦች አይደሉም። ስለዚህ የእግዚአብሔር መንግስት እንደው እስቲ ራሳችሁን እንድጠይቁ ፈልጋለሁ። እዚህ ውስጥ ከ200 በላይ ሰው አለ። እስቲ ራሳችሁን ጠይቁ። በተለይ ክርስቲያኖች እንዳልኳችሁ የመልእክት የክርስቲያኖች መልእክት ነው። የትምህርት የክርስቲያኖች መልእክት ትምህርት ነው። መንግስት ውስጥ ያለ ሰው ትምህርት ነው አይደል? መንግስት ውስጥ ያለ ሰው ትምህርት ነው። አሁን እኔ ኢትዮጵያ ውስጥ ነው የምኖረው። እኔ ስለሆነ ሀገር እንግዲህ ቁጭ ብዬ አላጠናም። ምን ያደርግልኛል አይደል? ስለሆነ ሀገር ለምሳሌ ስለ ኡጋንዳ ቁጭ ብዬ ስለ ኡጋንዳ ነገሮችን ለማጥናት ጊዜ የለኝም። ለምን ከተባለ ስለማያስፈልገኝ ማለት ነው፣ ምንም ስለማይጠቅመኝ። ስለዚህ የእግዚአብሔር መንግስት ትምህርት የማን ትምህርት ነው ከተባለ የክርስቲያኖች። እዛ መንግስት ውስጥ የገቡ ሰዎች ትምህርታቸው ምንድነው ከተባለ የእግዚአብሔር መንግስት ነው ትምህርታቸው ማለት ነው። የእግዚአብሔር መንግስት ነው ትምህርታቸው። ስለዚህ ጌታችን ኢየሱስ ክርስቶስ ለ3 ዓመት ደቀ መዛሙርቱን ያስተማረው የእግዚአብሔርን መንግስት ነው። ከሞት ከተነሳ በኋላም ለ40 ቀን ያስተማረው የእግዚአብሔርን መንግስት ነው። ስለዚህ ሁላችሁም እስቲ ራሳችሁን ጠይቁ። ስለ እግዚአብሔር መንግስት ምን ያላቃለሁ የሚለውን እስቲ ራሳችሁን ቼክ አድርጉ። ምን አውቃለሁ? አንድ ሰው መጥቶ ለምሳሌ የማያምን ሰው መጥቶ እስቲ ጌታ ኢየሱስን ተቀበል ትሉታላችሁ። ጌታ ኢየሱስን ተቀበል ለምንድን ነው የምቀበለው ይላችኋል። ለምንድን ነው የማምነው? የዘላለም ህይወት እንድታገኝ የእግዚአብሔር መንግስት ወራሽ እንድትሆን ይላችኋል። ኦኬ፣ ምንድነው ታዲያ የእግዚአብሔር መንግስት? ምንድነው የእግዚአብሔር መንግስትን ሶርስ ምንድነው ማገኘው? ምንድነው የእግዚአብሔር መንግስት ቢላችሁ ብዙዎቻችን ፍሬን እንይዛለን። በቃ የዘላለም ህይወት ብለን ነው የምንዘጋው። ግን የዘላለም ህይወት ምን ማለት ነው? ይሄ የዘላለም ህይወት እንዴት ነው የሚኖረው? በእግዚአብሔር መንግስት ውስጥ እንዴት ነው አማኝ እንደ ዜጋ የሚንቀሳቀሰው የሚለውን ዲቴል የሆነውን ትምህርት በማቴዎስ በማርቆስና በሉቃስ ላይ እናገኘዋለን። ስለዚህ በእነዚህ በተመሳሳይ ወንጌላት ላይ የተጻፉት ሐሳቦች የኛ ትምህርት ናቸው እንጂ ዝም ብለን አሳልፈን ለሆኑ ህዝቦች የምንሰጠው ትምህርት አይደለም፣ የኛ ትምህርት ነው። ግን የእግዚአብሔር መንግስት ትምህርት ለማወቅና ለመረዳት አንድ ነገር ግን ይፈልጋል። እሱ ምንድነው ከተባለ መተው የሚባል ነገር አለ። መተው። አሁን ብዙ ሰው መተው ስለማይፈልግ መጣል ስለማይፈልግ የእግዚአብሔር መንግስትን ትምህርት የኛ አይደለም ብሎ ዘግቶታል። እና በትምህርት ውስጥ እናያለን የእግዚአብሔር መንግስቱ ስንገባ ምን ተዋቸው በጣም ብዙ ነገሮች አሉ፣ ምን ጥላቸው ብዙ ነገሮች አሉ። እና እሱ ትንሽ ከባድ ሊያደርገው ይችላል ትምህርቱን። ግን ስቲል የሚለቀቅ የእግዚአብሔር ጸጋ አለና ከጸጋው የተነሳ ደግሞ የሚደረግ ነው፣ የሚቻል ነው። እና የእግዚአብሔር መንግስት ውስጥ የሚተው ነገሮች አሉ። እሱን ነገር በጣም አስምሬ መናገር ፈልጋለሁ። ገና ስንጀምር ለዛ ነገር ዝግጁ መሆን አለብን። የሚተው ነገር አለ ብለን ማመን አለብን። ለምሳሌ ሀገር ራሱ ስትቀይሩ ወደ ሆነ ሀገር ስትሄዱ የዛን ሀገር ህግ ነው የምታከብሩት አይደል? ከኢትዮጵያ ወደ ሌላ ሀገር ስትሄዱ አሁን ለምሳሌ ሊዱ ወደ እንግሊዝ ስትሄድ የኢትዮጵያ ህግ ትታ ነው ወደዛ ሄደች። በኢትዮጵያ ህግ እመራለሁ አትልም። እዛ የዛ ሀገር ምን አለ? ህግ አለ። በዛ ሀገር ህግ ነው የምትኖረው ማለት ነው። ስለዚህ ምናልባት በኢትዮጵያ ውስጥ የምታደርጋቸው የነበሩ ነገሮች ቢኖሩ እንግሊዝ ሀገር ከሄደች በኋላ ያ ነገር በህግ ወንጀል ከሆነ አታደርጉም አይደል? አታደርጉም። ስለዚህ እንግሊዝ ሀገር ስትገባ ለእንግሊዝ ሀገር ስትል የተወቹ ነገር አለ እዛ መንግስት ውስጥ ለመቀጠል ማለት ነው። እዛ መንግስት ውስጥ ለመቀጠል እምቢ ካለች እስከተባለ ቻው ነው እንግዲህ ትላካለች ማለት ነው። ስለዚህ እኛም የእግዚአብሔር መንግስት ውስጥ ስንገባ የእግዚአብሔር መንግስት ውስጥ እንዴት ነው የምንንቀሳቀሰው፣ እንዴት ነው የምናደርገው የሚለውን ነገር የእግዚአብሔር መንግስት ህግ ማወቅ አለብን። ህገ መንግስቱ ምንድነው? መጽሐፍ ቅዱሳችን ነው። ህገ መንግስቱ መጽሐፍ ቅዱሳችን ነው። በተለይም ደግሞ ቅድም የጠቀስኩላችሁ እነዚህ ተመሳሳይ ወንጌላት የምንላቸው ማቴዎስ፣ ማርቆስ፣ ሉቃስ ሶስቱ ናቸው የእግዚአብሔር መንግስት ህግ የምንለው ማለት ነው። የእግዚአብሔር መንግስት ህግ የምንለው ዮሐንስ ወንጌል ያው እንደምታውቁት ዮሐንስ ወንጌል ሞር ዶክትሪናል ነገር ላይ ፎከስ ያደርጋል። የኢየሱስ ማንነትና ምንነት ላይ ፎከስ ያደርጋል። ህይወቱን በተመለከተ ኢየሱስ እንዴት ነው የኖረው፣ ኢየሱስ ከሌላ ሰው ጋር እንዴት ነው የኖረው፣ ኢየሱስ የሚገዛው መንግስት ምን ይመስላል የሚለውን ግን የሚነግሩን ማቴዎስ፣ ማርቆስ፣ ሉቃስ ናቸው። እነሱ ናቸው የሚነግሩን። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ወደ እግዚአብሔር መንግስት ሰው እንዴት ነው የሚገባው ከተባለ ዳግም በመወለድ ነው፣ ወይም ከላይ በመወለድ ነው። ያው ዳግም የሚለው ቃል የግዴታ ሁለተኛ ማለት ብቻ ሳይሆን ከላይ የሚልም ትርጉም አለው። ስለዚህ ሞር ዳግም መወለድ ስንል ከላይ መወለድ እያልን ነው። ከየት? ከሰማይ ከእግዚአብሔር መወለድ እያልን። ስለዚህ ይሄ ዳግም የተወለደ ሰው የእግዚአብሔር መንግስት ውስጥ የገባው ሰው እንዴት ነው በእግዚአብሔር መንግስት ውስጥ የሚኖረው ከተባለ እሱን የሚነግረን ማቴዎስ፣ ማርቆስ እና ሉቃስ ናቸው። ሶስቱ ወንጌላት ላይ እሱን ሐሳብ እናገኛለን ማለት ነው።
ስለዚህ ትምህርታችን ሶስት ወንጌላት ላይ ሞር ፎከስ ያደረገ ትምህርት ይሆናል ማለት ነው። ፎከስ ያደረገ ትምህርት ይሆናል። እሺ አካሄዱ እንዴት ነው? ጥሩ ነው? ሊዱ ሐሳብ ካለሽ መግባት ትችላለሽ። በጣም ጥሩ። It's my favorite topic, so ዝም ብዬ ለማዳመጥ ዝግጁ ነኝ። እዚህ ያላችሁ ኖታችሁን ይዛችሁ ተማሩ። መልካም። ምናልባት ባይብል ካያዝ እንድታነቢልን አንዳንድ ቨርሶች እየተነጋገርን ብንሄድ ጥሩ ይሆናል። እኔ ብቻ ከማወራ የአንዱ የእግዚአብሔር መንግስት ኮሚኒቲ ነው፣ አንድ ላይ ነው የሚሰራውና እንደዛ እያደረግን ብንሄድ እናንተ በጽፉ ዝም ብላችሁ መስማት ብቻ ሳይሆን በጽፉ ጥሩ ነው። አንዳንድ ጥቅሶችን ያዙና የበለጠ እነዛ ጥቅሶች ላይ ፎከስ አድርጋችሁ አንብቡ፣ አጥኑ ማለት ነው። እስቲ ኢየሱስ ክርስቶስ በዋናነት ምናነሳው ምንድነው? ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል አይደል? ተልኮ መጥቷል። ኢየሱስ መልእክተኛ ነው፣ መልእክትም ነው። ሁለቱም ነው። ኢየሱስ መልእክተኛም ነው፣ ደግሞ ራሱ ምንድነው? መልእክትም ነው። ስለዚህ ኢየሱስ ተልኳል፣ ራሱም ደግሞ ተልኮ ነው። ስለዚህ ወደዚህ ምድር ኢየሱስ ክርስቶስ ለምንድን ነው የመጣው የሚለው ጥያቄ በጣም መሰረታዊ ጥያቄ። እሱን ጥያቄ ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ ይመልስልናል። እሱን ጥቅስ ሊዱ ታነብልናለች። እስቲ እንስማት። ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ 43 በአዲስ መደበኛ ትርጉም ነው። በሌላ ትርጉም ያለው ያገኛችሁ ካላችሁ ኮሜንት ላይ ጻፉት። እርሱ ግን ወደ ሌሎቹም ከተሞች ሄጄ የእግዚአብሔርን መንግስት ወንጌል መስበክ ይገባኛል፣ የተላኩት ለዚሁ ዓላማ ነውና አላቸው። አሁን ኢየሱስ ምን አለ? የተላኩት ለምንድን ነው አለ? የእግዚአብሔርን መንግስት ለመስበክ ነው። ሌሎች ከተማ ሄጄ ልስበክ አለ። ምንድነው ኢየሱስ የምትሰብከው? የእግዚአብሔር መንግስት። ለምንድነው የእግዚአብሔር መንግስት የምትሰብከው? የተላኩት ለዚህ ነው አለ። የተላከበት ዋነኛው ዓላማ ለምንድነው? የእግዚአብሔርን መንግስት ሊሰብክ ነው። አያችሁ፣ መዳን የሚለው ሐሳብ እዚህ ውስጥ ነው የሚገባው፣ የእግዚአብሔር መንግስት ውስጥ ነው የሚገባው። ቀደም እንዳልኳችሁ ኢየሱስን ስናምን ዳግም እንወለዳለን፣ ከላይ እንወለዳለን። ከላይ የምንወለደው ወዴት ለመግባት ነው? ወደ እግዚአብሔር መንግስት ለመግባት ነው። ስለዚህ ኢየሱስ የመጣው ተልኮ የመጣው ምን ለማድረግ ነው? የእግዚአብሔርን መንግስት ለመስበክ ነው። የእግዚአብሔርን መንግስት ለመስበክ ነው፣ ወይም የእግዚአብሔርን መንግስት ወንጌል ለመስበክ ነው። ስለዚህ ወንጌል ምንድነው ካላችሁኝ፣ ወንጌል ሮሜ ምዕራፍ 1 ላይ እንደምናነበው ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ስለማን ነው ከተባለ ከሙታን ስለተነሳው ስለ ኢየሱስ ክርስቶስ ነው፣ ስለ ልጁ ነው ይለናል። ይሄ ብቻ ነው ወንጌል ስንል ትንሽ ደግሞ ሰፋ እናድርገው። ይሄ ልጁ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሚያስተዳድረው ደግሞ ምን አለው? ግዛት አለው። አያችሁ፣ ግዛት አለው። ያ ግዛት ደግሞ የእግዚአብሔር መንግስት ይባላል። ስለዚህ ወንጌል ስንል ንጉሱን ከግዛቱ አንነጥሎ፣ ንጉሱ ከግዛቱ አይነጠልም። የእግዚአብሔር መንግስት የንጉሱ ግዛት ነው። ስለዚህ ወንጌል ስንል የምስራች ስንል፣ ለምሳሌ የምስራች አላችሁ አይደል? ኢየሱስን እንዳን ነው የምትሉኝ አይደል? የዘላለም ህይወት ይሆንልን ነው የምትሉኝ። ይህ የዘላለም ህይወት ምንድነው ከተባለ የእግዚአብሔር መንግስት ውስጥ መግባት ነው የዘላለም ህይወት ምንለው። ስለዚህ ሁላችንም እንደው አንወሻሽም ብዬ አስባለሁ። ሁላችንም ኢየሱስን የተቀበልነው የእግዚአብሔር መንግስት ውስጥ ለመግባት ነው፣ ለመዳን ነው አይደል? ይሄ ነው ትልቁ ምክንያታችን። ይሄ ነው ስብከታችንም እዚህ ላይ ነው ፎከስ የሚያደርገው። እዚህ ውስጥ የተለያየ ምክንያት ልናመጣ እንችላለን፣ ንዑሳን የሆኑ ነገሮች። ግን በዋናነት ኢየሱስን የተከተልነው ለምንድን ነው? የእግዚአብሔር መንግስት ለመውረስ ነው። ሌላ ምክንያት የለም። ትልቁ ምክንያት ይሄ ነው አይደል? ለመዳን ነው ትልቁ ምክንያታችን ይሄ ነው። ስለዚህ ለመዳን ከሆነ የእግዚአብሔር መንግስት ለመግባት ከሆነ ወንጌል ንጉሱንና ግዛቱን የሚያጠቃልል ትምህርት ነው ማለት ነው። ወንጌል ስንል ሁለቱ ነገሮች እጅግ መሰረታዊ ነገሮች ናቸው። ስለዚህ ሉቃስ ወንጌል ምዕራፍ 4 ቁጥር 43 እንደምናነበው ኢየሱስ ስለዚህ ተልኬያለሁ፣ ለሌሎች ከተሞች ደግሞ የእግዚአብሔርን መንግስት ወንጌል እሰብክ ዘንድ ይገባኛል። አሁን እዚሁ ሉቃስ ወንጌል ምዕራፍ 4 ላይ ይህ የእግዚአብሔር መንግስት ወንጌል ሲሰበክ ተመልከቱ። ይህ የእግዚአብሔር መንግስት ወንጌል ሲሰበክ ምን አፕን ያደርጋል የሚለውን እስቲ አንብቢልን ቁጥር 11 ላይ። እዛው ሉቃስ 4 ላይ ነው። እዛው ሉቃስ 4 ላይ ቁጥር 11 ያልከኝ ነው። እሺ ዝቅ ብለሽ አንብቢልን ወደ ሉቃስ 4 ላይ
እንደዚህ ይላል። እሺ እሺ አንብብ ከ11 ጀምሮ 18 እሺ ከ11 ወይ 18 18 ከ11 እሺ እስከ ስንት ሙሉላ? አቁም ይልሻል እስከ 19። ኦኬ። እግርህም ከድንጋይ ጋር እንዳይጋጭ በእጆቻቸው ያነሱሃል። ኢየሱስም ጌታ አምላክህን አትፈታተነው ተብሏል ብሎ መለሰለት። ዲያብሎስ ፈተናውን ሁሉ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ትቶት ሄደ። ኢየሱስም በመንፈስ ኃይል እዚህ ጋራ ዲያብሎስ የጠየቀው ጥያቄ አለ አይደል? የጠየቀው ጥያቄ አለ። ምንድነው እሱን የጠየቀው ጥያቄ ስንል በመቅደስ ጫፍ ላይ አቁሙ አይደል የሚለው ይጠብቁ ዘንድ መልአክ ስላንተ ያዛልና እግርን በድንጋይ ላይ ከቶ እንዳትሰናከል በእጆቻቸው ያነሷት ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ከዚህ በታች ራስን ወርውር ይሏል። አሁን ዲያብሎስ ያሳየው ነገር አለ ኢየሱስን ይህን ጥያቄ ከመጠየቁ በፊት ምንድነው ያሳየው? ቁጥር ስለስቲያን ምንድነው ያሳየው? ቁጥር 6 5 ጀምረሽ ይኸው። ከዚያም ዲያብሎስ ወደ አንድ ከፍታ ቦታ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። እንዲህም አለው፣ የእነዚህ መንግስታት ስልጣንና ክብር ሁሉ ለእኔ ተሰጥቷል። እኔም ለምወደው ስለምሰጥ ለአንተ ሰጥሃለሁ። እሺ አሁን ይህን በደንብ ተመልከቱልኝ። ዲያብሎስ ምንድነው ያሳየው ከተባለ የዓለም መንግስታትን አሳየው ማለት ነው። የዓለም መንግስታትን አሳየውና እነዚህ ለእኔ ተሰጥቶኛል። እነዚህ ለእኔ ተሰጥቶኛል። ምድር ላይ ያሉ መንግስታቶች ከሰይጣን ናቸው ወይ ከተባለ ከሰይጣን አይደሉም። ግን ሲስተሙ ሰይጣን ለመቆጣጠር በጣም ቀላል ነው። ኮራፕትድ ነው። ይሄ የምናውቀው ሀቅ ነው አይደል? በእግዚአብሔር መንግስትና በእግዚአብሔር ህግ ነው እንደሚመራው አይደለም። የትኛው መንግስት ላይ ነው አይደለም። ስለዚህ ያ መንግስት የሚዘረጋው ሲስተም ምን የተደረገ ሲስተም ነው? በሰይጣን እጅ ለመጠለፍ ለመውደቅ በጣም ቅርብ ነው። በጣም ቅርብ ነው። ስለዚህ ምን ይላል ዲያብሎስ? ለእኔ ምን ተብሏል? ተሰጥቶኛል አለው ማለት ነው። መንግስታት ናቸው። ተመልከቱ፣ የዓለም መንግስታት ለእኔ ተሰጥቶኛል። ቅድም ያነበብሽው ክፍል ላይ ምንድነው የሚለው? ከፍ ወደ አለ ቦታ አውጥቶት ነው ያሳየው። አሳየው የዓለም መንግስታት ለእኔ ተሰጥቶኛል አለው። ስለዚህ ብትሰግድልኝ እሰጥሃለሁ አለው ማለት ነው። አልገባውም ኢየሱስ የራሱ የሆነ መንግስት እንዳለው፣ እሱ ንጉስ እንደሆነ አልገባውም። የራሱ መንግስት እንዳለው አልገባውም። እና ብትሰግድልኝ እሰጥሃለሁ አለው ማለት ነው። እና የአንድ ስግደት ቫልዩ በነገራችን ላይ ይሄን ያህል ነው። የአንድ ስግደት ቫልዩ ይሄን ያህል ነው። አንድ ስግደት ነው የተጠየቀው። አንድ ስግደት ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለ። ብዙ ሰው ከዚህ በፊት እንዳልኳችሁ በነፃ ነው የሚሰግደው ማለት ብዙ ሰው በነፃ ይሰግዳል ማለት ነው። ሰይጣን ለብዙ ሰውን በነፃ ነው እያሰገደ ያለው። ቢያንስ ተቀበላችሁ ስገዱ። እንደው ብዙ ሰው በነፃ ነው የሚሰግደው። ግን የአንድ ስግደት ቫልዩ እንኳን የአምልኮ የጸጋ የክብር ብለን ልንከፋፍለው ይቅርና የአንድ ስግደት ቫልዩ ይሄን ያህል ነው ወገኖች። ስግደት ቀላል ጉዳይ አይደለም። ጉልበታችን የሚገባው አንድ አካል አለ፣ እሱም እግዚአብሔር ብቻ ነው፣ ሌላ ማንም የለውም። ስለዚህ እኔ ያሳየውና ያለ መንግስታትን እናደርግልሃለሁ እሰጥሃለሁ አለው ማለት ነው። እሰጥሃለሁ አለው። ከዛ በኋላ አሁን የእግዚአብሔር መንግስት ኢየሱስ ክርስቶስ የመሰረታት ይቺ መንግስት ግን ምን ትባላለች ወይም ደግሞ እንዴት ነው ፋንክሽን የምታደርገው የሚለውን ቁጥር 17 ላይ እናንብብ። ቁጥር 17 ላይ አስተምቢል። እሺ የነቢዩ ኢሳይያስ ጥቅልል መጽሐፍ ተሰጠው። ጥቅልሉንም መጽሐፍ በተረተረው ጊዜ እንዲህ ተብሎ የተጻፈበትን ክፍል አገኘ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለምርኮኞች ነፃነትን፣ ለታወሩትም ማየትን እንዳውጅ፣ የተጨቆኑትን ነፃ እንዳወጣ፣ የተወደደችውንም የጌታን ዓመት እንዳውጅ ልኮኛል። አያችሁ አይደል? አሁን ከላይ በምድር ላይ ያሉትን መንግስታቶችን አልፈልግም ማለት ኢየሱስ። ስለዚህ አሁን የኢየሱስ መንግስት ምን ትመስላለች? የኢየሱስ መንግስት እንዴት ነው ፋንክሽን የምታደርገው? እና የዓለም መንግስታት እንዴት ነው ፋንክሽን የሚያደርጉት ከተባለ ዋናው ነገር ምንድነው? ገንዘብ ነው።
ገንዘብ ፋንክሽን ያደርጋል አይደል? ዋናው ነገር እንዲንቀሳቀስ በመንግስቱ የሚያደርገው ምንድነው? ገንዘብ ነው አይደል? ለዛ ነው ከእያንዳንዱ ነገር መንግስት ምን ይሰበስባል? ግብር ይላል፣ ምናምን ታክስ ይላል፣ ይሰበስባል። ለምን? እያንዳንዱ ነገሮች የሚሰሩት በምንድነው? በገንዘብ ነው። ገንዘብ ከሌለ መንግስት የለም ባጭው። ስለዚህ የእግዚአብሔር መንግስትስ እንዴት ነው የምትሰራው ከተባለ እዚህ ጋር ነገረን ማለት ነው። የነቢዩን መጽሐፍ አመጣ፣ ተረተረ፣ እንደዚህ ያለ የጌታ መንፈስ በእኔ ላይ ነው። ስለዚህ ስለ እግዚአብሔር መንግስት ስናስብ ስለ ጌታ መንፈስ እናስባለን። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አለ። ይህ ወንጌልን እሰብክ ዘንድ ያለው የትኛውን ወንጌል ነው? የእግዚአብሔር መንግስት ወንጌል ነው። ምክንያቱም ቅድም ያነበብሽው እዚሁ ሉቃስ 4 ላይ ነው አይደል? ወደ መጨረሻው ቨርስ ላይ ስንሄድ ይሄው የእግዚአብሔር መንግስት ነው። እዚህ ጋር ወንጌል የተባለው ማለት ለድሆች ወንጌልን እሰብክ ዘንድ የተባለው የእግዚአብሔር መንግስት ወንጌል ነው። ቀብቶኛልና ኢየሱስ ከእግዚአብሔር መንግስት ወንጌል ውጪ ሌላ ነገር አላስተማረም። ያስተማረው ይሄን ነው። ቀብቶኛልና ምንድነው የሚያደርገው? የእግዚአብሔር መንግስት ሲሰበክ በደምብ ስሙኝ፣ ሲሰበክ ምንድነው? ለዕውሮች ማየትን፣ ለተጠቁት ነፃ አወጣ ዘንድ ነፃ መውጣትን፣ አርነትን ማግኘትን፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። አያችሁ፣ ቅድም ምንድነው ያለው? የተላኩት ለምንድን ነው አለ? የእግዚአብሔር መንግስት በሌሎች ከተማ ለመስበክ ነው የተላኩት አለ። አሁንም እዚህ ጋር ምን ይለናል? ልኮኛልን ተብሎ የተጻፈበትን ስፍራ አገኘ። ከዛ ላይ በጣም ደስ የሚለኝን ፓርት ላሳያችሁ። እዚህ ላይ ተጽፎ የተጻፈበትን ስፍራ አገኘና አንብቦ መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ኢየሱስ ቁጭ አለ። ተፈጸመ አለ። በደም ስሙኝ፣ እዚህ ጋራ ተፈጸመ አለ። እዚህ ቁጥር ላይ ያን ክፍል አገኘ። ኢሳይያስ ላይ ያለ ክፍል ነው። ሙሉን አላነበበም። ዋናውን ፖይንት ነው ያነበበው። እሱ እስከሚያደርገው ድረስ ያለውን ክፍል ብቻ ነው ያነበበው። ልክ ሲጨርስ ጠቀለለና ሰጠው። ከዛ ሄደና ኢየሱስ ቁጭ አለ ማለት ነው። ከዛ ግራ ገባቸው ሰዎች። ተመልከቱ ምንድነው የሚለው? ቁጥር 20 ላይ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። ኢየሱስ ተፈጸመ አላለም። ሰጥቶ አንብቦ ሰጠውና ተቀመጠ። ከዛ በምኩራብ የነበሩት ሁሉ ዞር ብሎ ማየት ጀመሩ ማለት ነው። ኢየሱስን ማየት ጀመሩ። ትኩር ብሎ ይመለከቱት ነበር። አሁን የሰው ሁሉ አይን ወደ ማን ሆነ? ወደ ኢየሱስ ሆነ። ለምን? የዚች መንግስት ንጉስ እሱ ነው። የዚች መንግስት ንጉስ እሱ ነው። በሱ ነው መንግስቱን የምናውቀው። ስለዚህ አዩት፣ ትኩር ብሎ ይመለከቱት ነበር። እርሱ ልክ ካዩት በኋላ ምን አላቸው? ዛሬ መጽሐፍ በጆሮቻችሁ ተፈጸመ አላቸው ማለት ነው። ካዩት በኋላ የሁሉም አቴንሽን እሱ ላይ ከሆነ በኋላ ተፈጸመ አላቸው። ስለዚህ የእግዚአብሔር መንግስት ያለ ኢየሱስ አይሆንም። ስለ ኢየሱስ እናወራ ደግሞ ያለ እግዚአብሔር መንግስት አይሆንም። ስለዚህ ስብከቶቻችን ኢየሱስ ከመንግስቱ ጋር መሆን አለበት ብዬ አምናለሁ። አንዱ ትልቁ ችግር በዚህ ዘመን ጥናቶቻችን ወደ ወንጌላቱ ከመጣን ዮሐንስን ወንጌል ነው የምናጠናው። አብዛኛው ቦታ የሚጠናው ይሄ ነው። ከዛ ካለፈ ራዕየ ዮሐንስን ያጠናል ብዙ ሰው። እነዚህ ማቴዎስ፣ ማርቆስ፣ ሉቃስ ብዙ የሚጠኑ መጽሐፎች አይደሉም፣ እንዳለመታደሉ ነው ማለት ነው። ስለዚህ ይኸውላችሁ ምን አድርጉ መሰላችሁ? ባይብል ስተዲ ካላችሁ፣ ግሩፕ ካላችሁ እነዚህ መጽሐፎች አጥኑ። ማቴዎስን፣ ማርቆስን፣ ሉቃስን አጥኑ። እሱን ስታጥኑ ነው ይህን መንግስቱን ሚስጥር ማግኘት የምትችሉት፣ ማወቅ የምትችሉት። ስለዚህ ልክ ኢየሱስ መጽሐፉን ጠቀለለና መለሰላቸው። ከዛ ቁጭ ሲል ሁሉም ትኩረቱ ወደ ኢየሱስ ሲሆን ምን አለ? ይህ የሰማችሁት ቃል ዛሬ በጆሮአችሁ ተፈጸመ። ለምን ነው የተፈጸመው? ንጉሱ መጥቷል። ስለዚህ ንጉሱ የመጣው ደግሞ ምን ሊያደርግ ነው? ይህን መንግስት ሊሰብክ ነው። ስለዚህ ይህ መንግስት ሲሰበክ ኃይል ይመጣል። ለምን? የጌታ መንፈስ በእኔ ላይ ነው አለ። አያችሁ? ስለዚህ የታሰሩ ሰዎች ነፃ ይወጣሉ። እውሮች ማየት ይጀምራሉ። አንካሳዎች ይዘላሉ። በአጋንንት ስርዓት የተያዙ ሰዎች ዴሊቨርድ ይሆናሉ። ይሄ ሁሉ ነገር የሚሆነው መቼ ነው ከተባለ የእግዚአብሔር መንግስት ሲሰበክ ነው። የእግዚአብሔር መንግስት ሲሰበክ ነው። ስለዚህ ኢየሱስ የመጣበት ዓላማ መንግስቱን ሊሰብክ ነው።
መንግስቱ ሲሰበክ ደግሞ ምን አፕን ያደርጋል የሚለውን አየን። ሉቃስ ወንጌል ምዕራፍ 4 ላይ ያሉትን ሐሳቦች አየን ማለት ነው። ከዛ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቶቹንም ሂዱና ስበኩ ያለው በተለይ ማቴዎስ 10 ላይ ስናነብ መንግስቱን ሂዱና ምን አድርጉ ስበኩ ይላቸዋል። ከዛ በኋላ ከሞትም ከተነሳ በኋላ ቅድም እንዳልኳቸው ሐዋርያት ሥራ ምዕራፍ 1 ላይ 40 ቀን ሙሉ ያስተማራቸው ምንድነው የእግዚአብሔርን መንግስት። አሁን ብዙ ሰው በተለይ የእግዚአብሔር መንግስት ትምህርት የኛ የክርስቲያኖች ትምህርት አይደለም ብሎ የሚያስቡ አንዳንድ ክርስቲያኖች በእንትን ያዙልኝ አንዳንድ ክርስቲያኖች እንደዛ ብሎ የሚያስቡ አንዳንድ ክርስቲያኖች ምን አይነት ሐሳብ ያመጣሉ? ሐዋርያው ጳውሎስ ያስተማረው የጸጋ ወንጌልን ነው፣ እኛ ደግሞ አሕዛቦች ነንና የጸጋ ወንጌል የሚሰበከው ለአሕዛቦች ነው፣ ስለዚህ የእግዚአብሔር መንግስት የሚለው ነገር እኛን አይመለከትም ሚሉ ሰዎች አሉ። በጣም ተሳስተዋል። ሐዋርያው ጳውሎስ የእግዚአብሔር መንግስትን ሰብኳል በደንብ አድርጎ። የሐዋርያት ሥራ ምዕራፍ 28 ላይ እንደዚህ ላይ ላንብብላችሁ ቁጥር 30 ላይ ሐዋርያት ሥራ ምዕራፍ 28 ቁጥር 30 ላይ እንደዚህ ላይ ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ፣ ወደ እርሱ የሚመጡትን ሁሉ ይቀበል ነበር፣ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። አያችሁ አይደል? ስለዚህ ጳውሎስ በዛ ስፍራ በተቀመጠበት ስፍራ ምን ነበር ሲያስተምር የነበረው? የእግዚአብሔርን መንግስት ነበር ሲሰብክ የነበረው። አያችሁ? የእግዚአብሔር መንግስት ደግሞ ሲሰብኩ ስለማን ነው የምትሰብኩት? ስለ ኢየሱስ ነው። ምክንያቱም መንግስቱ ያለ ኢየሱስ ምንድነው? ምንም ነው። ስለዚህ ሐዋርያው ጳውሎስ ማንም ሳይከለክለው ነው የሚለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። አሁን ላይ ያሉ ሰዎች ጳውሎስን ይከለክሉታል ማለት ነው። ጳውሎስ አላስተማረም ስለ እግዚአብሔር መንግስት እያሉ ይከለክሉታል። አስተምሯል። ስለ እግዚአብሔር መንግስት አስተምሯል ሐዋርያው ጳውሎስ። ስለዚህ የጸጋ ወንጌልና የእግዚአብሔር መንግስት ልዩነት አላቸው ወይ? ሁለት የተለያዩ ወንጌላት ናቸው ወይ ከተባለ አይደሉም። ያለን አንድ ወንጌል ነው፣ ሌላ ወንጌል የለንም። ግን አንድ ወንጌል የተገለጠበት መንገድ ግን ይለያያል፣ ወይም ደግሞ የምናይበት አስፔክት ግን ይለያያል። የጸጋ ወንጌል ስንል ከመዳን ጋር ይገናኛል። ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ እንደተነሳ ስንናገር እሱ የጸጋ ወንጌል ነው እንላለን። ይሄንን አምኖ የተቀበለ ሰው ደግሞ ወዴት ነው የሚገባው ከተባለ ወደ እግዚአብሔር መንግስት ነው የሚገባው። እሱም ደግሞ የመንግስቱ ወንጌል እንለዋለን። በመንግስት ውስጥ እንዴት ነው የሚኖረው የሚለውን ነገር በእግዚአብሔር መንግስት ወንጌል ውስጥ በዝርዝር እናገኛለን ማለት ነው። በዝርዝር እናገኛለን። አያችሁ? ስለዚህ ሁለት ወንጌል የለንም፣ ያለን አንድ ወንጌል ነው። ይሄ አንድ ወንጌል ስለ ኢየሱስና ስለ መንግስቱ የሚያወራ ነው። ስለዚህ ስለ ኢየሱስ ሰሙ፣ ስለ መንግስቱ ሰምታችሁ አይደለም የዘላለም ህይወት የምታገኙት። ስለ መንግስቱ ስለ ኢየሱስ ክርስቶስ ስትሰሙ ኢየሱስን ስትቀበሉ የዘላለም ህይወት ታገኛላችሁ። which means የእግዚአብሔር መንግስት ውስጥ ትገባላችሁ። የእግዚአብሔር መንግስት ውስጥ ስትገቡ እንዴት ነው የምኖረው የሚለውን ነገር ይነግራችኋል ማለት ነው። ይነግራችኋል። ስለዚህ ሐዋርያው ጳውሎስ የእግዚአብሔር መንግስት እየሰበከ ስለ ኢየሱስ ክርስቶስ እጅግ ገልጦ ይናገር እንደነበር ሐዋርያት ሥራ ምዕራፍ 28 ላይ ሐሳቡን ማግኘት እንችላለን ማለት ነው። በጣም ጥሩ። ስለዚህ አሁን የእግዚአብሔር መንግስት ቅድም እንዳልኳችሁ ሲሰበክ ምን ይገለጣል ተባብለናል? ኃይል ይገለጣል፣ ፈውስ ይሆናል። መንግስቱ ውስጥ ፈውስ መብት አይደለም ግዴታ ይሆናል። ምን አይነት ፈውስ? የትኛውንም አይነት ፈውስ ይሆናል። ምን ውስጥ? መንግስት ውስጥ። ይህ ፈውስ ግን የሚከናወነው እንዴት ነው ከተባለ እንደ ንጉሱ ፍቃድ ነው። እሱን ደግሞ እንዳትረሱ፣ እንደ ንጉሱ ፍቃድ ነው። ለምን? ይሄ መንግስት የሚመራው ማን ነው? ንጉሱ ነው የሚመራው። ስለዚህ ንጉሱ የሚለው ነገር ነው እዛ መንግስት ውስጥ ምን የሚያደርገው የሚገለጠው ማኒፌስት የሚደረገው። ስለዚህ እዛ መንግስት ውስጥ ልክ የምድር ላይ ያሉት መንግስታቶች ገንዘብ ያስፈልጋቸዋል እንዳልነው ሁሉ በገንዘብ ነው ሁሉ ነገር የሚያደርጉት አይደል? የተለያዩ ተቋማቶች አሉ። ለምሳሌ ሚሊተሪ አለ፣ የኤዱኬሽን አለ፣ የሚዲያ አለ፣ የምን አለ። ያ ሁሉ ተቋማቶች ሲመሰረቱ ምን ያስፈልጋቸዋል? ገንዘብ ያስፈልጋቸዋል። ለእያንዳንዱ ሚኒስተር ምን ይደረጋል? ገንዘብ ይመደባል አይደል? ለእያንዳንዱ ተቋም ገንዘብ ከሌለ ስታክ ያደርጋል፣ ያ ተቋም ይዘጋል። ስለዚህ የእግዚአብሔር መንግስት ውስጥ ደግሞ የሚያንቀሳቅሰው ነገር ስንል ፈውስ አለ ማለት ነው። አንዱ ነው ያልኳችሁ፣ አንዱ ፈውስ አለ። ስለዚህ የፈውስ እንዴት ነው የሚሆነው ከተባለ እንደ ንጉሱ በጎ ፍቃድ ነው የሚሆነው። ግን ፈውስ ማንዳቶሪ ግዴታ የሚከናወን ነገር ነው። ለምሳሌ አንድ ጥቅስ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 28
የማቴዎስ ወንጌል ምዕራፍ 12 ቁጥር 28 ጌታ የተናገረው ነው ማነብላችሁ ይላል። እኔ ግን በደም ስሙኝ፣ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ኮንኩ፣ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ስለዚህ የእግዚአብሔር መንግስት ወደ እናንተ ደርሳለች ያለው ምን ከሆነ ነው? አጋንንትን ማወጣ ከሆነ በማ በእግዚአብሔር መንፈስ። የጌታ መንፈስ በእኔ ላይ ነው ብሏል ሉቃስ ወንጌል 4 ላይ። የሚነጣጠሉ ነገሮች ስላሉ ማለት ነው። ስለዚህ ተመልከቱ፣ አጋንንት ከሰዎች የሚወጡት፣ ሰዎች ከአጋንንት ስርዓት ነፃ የሚወጡት መቼ ነው ከተባለ የእግዚአብሔር መንግስት ስትመጣ፣ ወይም በዚህ ጊዜ ጌታችን ኢየሱስ ክርስቶስ መጥቶ ሲናገር አጋንንት መውጣት ጀመረ። አጋንንት መውጣት ጀመረ። አያችሁ፣ አጋንንት ሲወጣ ደግሞ ጌታ ኢየሱስ የሚጠቀመው አንድ መርህ ነበሩ። ምን ነበር የሚያደርገው? ዝም በል ነው የሚለው ወንጌላቱን ስናነብ። ለምን ከተባለ ለእግዚአብሔር መንግስት የአጋንንት ምስክርነት ቦታ የለበትም፣ ስለሱም የማውራትም መብትም የለውም። ዝም በል ነው ሲለው የነበረው። ስለዚህ የእግዚአብሔር መንግስት ሲሰራ ያው እዚህ ጋር እንደምናየው አጋንንት ይወጣል። አያችሁ፣ አጋንንት የማወጣ ኮንኩ፣ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ማለት ነው ይላል። ስለዚህ በዚህ ደግሞ ውስጥ የማቴዎስ ወንጌል ምዕራፍ 4 ቁጥር 23 የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ፣ ተመልከቱ፣ እያስተማረ የመንግስትንም ወንጌል እየሰበከ በህዝቡ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። አያችሁ አይደል? ኢየሱስ ክርስቶስ ሲያስተምር ምን ነበር የሚያስተምረው? ምን ነበር የሚሰብከው? የእግዚአብሔርን መንግስት ወንጌል እየሰበከ። የእግዚአብሔር መንግስት ወንጌል ሲሰበክ ምንድነው የሆነው? በጣም ብዙ ደዌና ሕማም የነበራቸው ሰዎች ምን አሉ? ይፈወሳሉ። አያችሁ፣ ይፈውሳል፣ ያስተምራል፣ ያስተምራል፣ ይፈውሳል። ስብከቱ ሲከናወን ፈውስ ይመጣል። ኢየሱስ ክርስቶስ አንድም ቦታ የፈውስ 10 መንገዶች ብሎ አላስተማረም። ፈውስ የሚገኝበት ሜጀር ፈውሶች በዚህ ማይነር ፈውሶች በዚህ ብሎ ፖይንት እያደረገ አላስተማረም ኢየሱስ። አጋንንት የሚወጣው በዚህ መንገድ ነው ብሎ ፖይንት እያደረገ አላስተማረም ኢየሱስ። ኢየሱስ ያስተማረው ምንድነው? የመንግስቱን ወንጌል ነው። የመንግስቱን ወንጌል ሲሰብክ አጋንንት ሰዎች ነፃ ይወጣሉ። አጋንንት ይወጣል ከሰዎች። ስለዚህ አጋንንቱን የሚያስወጣው ነገር ምንድነው ከተባለ የሚገለጠው ኃይል ነው። የሚገለጠው ኃይል እንጂ እኔ አሁን መጥቼ አጋንንት የምታስወጡበት ምናምን በዚህ መንገድ ነው ብዬ ብዘረዝር መቼም አይወጣም አጋንንት። እንደዚህ አይነት አሰራር የለም በእግዚአብሔር መንግስት ውስጥ። ዕውቀት አያስወጣም አጋንንት። ዕውቀት አያስወጣም አጋንንት። ካንተ በላይ አዋቂ ነው በነገራችን ላይ። በዕውቀት ከሆነ ዲያብሎስን የሚበልጥ ዕውቀት ያለው ሰው አለ እንዴ? ከሰው መካከል ማንም የለም እንዴ? ስንት ዓመት ዕውቀት ያለው ከሆነ የትላንቱ እባብ የዛሬው ዘንዶ ተብሏል። ተመልከቱ እድገቱን። አያችሁ፣ በዕውቀት አንዳንድ ሰው በዕውቀት የሚያሸንፈው ይመስለዋል ዲያብሎስን። አታሸንፈውም በዕውቀት ዲያብሎስ። በነገራችን ላይ እንደው ለአንዳንድ ሰው እንትን ይሆናል እንጂ በጾምም አጋንንትን አታሸንፈውም። እውነት ለመናገር ለምን መሰለህ? አጋንንት በልቶ አያውቅም። አጋንንት በልቶ አያውቅም። ምግብ ባለመብላት አጋንንትን አታሸንፈው። አጋንንት ሲጀመር ከመጀመሩ በልቶ አያውቅም። እስከዛ ድረስ በልቶ አያውቅም። አጋንንት ጾመኛ ነው እስከዛ ድረስ። እና አንተ አንድ ቀን አልበለውም ብለህ አጋንንት ላይ በቃ የበላ የሆንክ ከተሰማ ተሳስተሃል ወዳጄ። አንዳንድ ሰው እንደዛ ስለሚሆን የተወሰነ 3 ቀን ምናምን ጾም ጸሎት ይዘና በቃ እንትን ይላል ማለት ነው። እሱ አያስፈልግም እያልኳቸው አይደለም። መጸሎት ጾምና ጸሎት አያስፈልግም እያልኩ አይደለም። ግን እሱ አይደለም ዲያብሎስን ድል የምትነሳው። ያው ስንት ሺህ ዘመን ዲያብሎስ ምግብ በልቶ አያውቅም፣ ውሃ ጠጥቶ አያውቅም። አንተ 3 ቀን አልበለውም ብለህ እንትን ትላለህ። አይሆንም ወዳጅ፣ እንደሱ አይሆንም።
የእግዚአብሔር መንግስት ኢየሱስ ክርስቶስ የእግዚአብሔር መንግስት ስንሰብክ ኢየሱስ ነው የምንሰብከው። ስለዚህ ዝም ብለህ ስለ ኢየሱስ ክርስቶስ ስትናገር ኃይል ይገለጣል። ያ ኃይል ምን ያደርጓል? ያስወጣል እንጂ የኛ የሆነ ትሬኒንግ አይደለም አጋንንትን የሚያስወጣው አይደለም። የኛ ትሬኒንግ አይደለም፣ ጂምናስቲክም አይደለም አጋንንትን ማስወጣት አይደለም። ከዚህ በፊት ብያችሁ ከሆነ አላቅም፣ አንድ ጾም ጸሎት ይዘው ለሁለት ቀን ምናምን ነገር ጾም ያዙ ማለት ነው። እና ከግሩፑ አንደኛው ወጣ ብሎ በልቶ መጣ። በጣም ሲርበው ወጥቶ በልቶ መጣ። መሞት አይለብህም፣ በጣም ካልክ ነው ምን ኃጢአት አይሆንብህም። ወጥቶ በልቶ መጣ፣ ግን አልነገራቸውም ለግሩፑ ማለት ነው። እና ልክ እንደ ጾመ አድርጎ የመጸለይ ጀመረ ማለት ነው። እና ሲጸልዩ አጋንንት ማኒፌስት አደረገ። አንዱ ጮኸ ማለት ነው። ከዛ የምግብ የበላው ልጅ ያዘውና መጸለይ ጀመረ። ሲጸልይ አጋንንቱ ምን ቢለው ጥሩ ነው? አንተ ቅድም በልተሃል አለው። እና ልጁ ምንድነው የመለሰለት? አዎ በልቻለሁ፣ ውጣ አለው። አዎ በልቻለሁ፣ ውጣ። አሁን ብዙ ሰው አጋንንት አሁን እንደዛ ቢለው በደንብ ማቹር ያላደረገ ሰው ይደነግጣል፣ በጣም ይደነግጣል፣ ግራ ነው የሚገባው። አያችሁ፣ ሴጣን እንደዚህ አይነት ቴክኒክ ይጠቀማል። አዎ በልቻለሁ ግን ውጣ። ምንድነው ከኔ መብላት ጋር አንተ ምን አለ ማለት? እኔ ባለ መብላቴ አይደለም ማስወጣ፣ የሚያስወጣ የኢየሱስ ስም ነው፣ የኢየሱስ ኃይል ነው። ስለዚህ አዎ በልቻለሁ ውጣ አለው ማለት ነው። አዎ በልጦጡ ሰዎች አሉ፣ እኮ እውነት ነው። አየህ፣ ከዓመት እስከ ዓመት ብጾም ላይወጣልህ ይችላል። በልተህ ደግሞ እየበላ ውጣ ልትለው ትችላለህ፣ ሊወጣ ይችላል። አየህ፣ ከሆድ ጋር አይደለም ጉዳዩ፣ ካንተ ሆድ ጋር አይደለም። እሱ መንፈስ ነው፣ ካንተ ሆድ ጋር ምንም ግንኙነት የለውም። አየህ፣ ኃይል ያለው ማን ጋር ነው? ኢየሱስ ጋር ነው፣ ስሙ ጋር ነው ኃይል ያለው። ስለ ኢየሱስ ስታወራ፣ ስለ መንግስቱ ስታወራ ያ ኃይል ይገለጣል። ያ ኃይል ነው እሱን የሚያስወጣው፣ ያ ኃይል እሱን ያስወጣል። ስለዚህ ኢየሱስ ክርስቶስ ያደረገው ነገር ይሄ ነው። ፎከሱ ምንድነው? ወንጌል ነው። ወንጌልን ተናገረ፣ የመንግስቱን ወንጌል ተናገረ። የመንግስቱን ወንጌል ሲናገር፣ በነገራችን እዚህ ጋር የመንግስቱን ወንጌል ኢየሱስ ክርስቶስ ሲናገር እሞታለሁ እነሳለሁ እያለ አይደለም። ኢየሱስ ክርስቶስ እሞታለሁ እነሳለሁ ያለው ለደቀ መዛሙርቱ ነው፣ ለቅርቡ ለሚላቸው ነው የነገረው። ለህዝቡ ሁሉ አይደለም ያን ነገር የሚናገረው ኢየሱስ። እዚህ ጋር ኢየሱስ እየተናገረ ያለው ስለ መንግስቱ ነው እየተናገረ የነበረው። ስለ መንግስቱ ሲያወራ ተናጋሪውም ኢየሱስ ነውና ኃይል ይገለጣል። ኃይል ሲገለጥ አጋንንት ይወጣል። ከዛስ በተለያየ ደዌ ውስጥ የነበሩ ሰዎች ይፈወሳሉ፣ ከስራት ነፃ ይወጣሉ። አያችሁ፣ ይሄ ነው አፕን ያደረገው ማለት ነው። ይሄ ነው አፕን ያደረገው። ስለዚህ ዛሬም ላይ ሰዎች ነፃ የሚወጡት ከአጋንንት ስራት ነፃ የሚወጡት ይሄ ኢየሱስ ሲሰበክ እና መንግስቱ ሲሰበክ ነው። መንግስቱ ሲሰበክ ነው ሰዎች ነፃ የሚወጡት። ይሄን ነው የምናየው። እንግዲህ የእግዚአብሔር መንግስት ስንል እነዚህ እንደ መግቢያ እነዚህ ነገሮችን እናያለን። አንድ ፖይንት ላንሳና እናንተ ሐሳብ ካላችሁ መነጋገር እንችላለን። ይህ የእግዚአብሔር መንግስት አንድ በጣም አስፈላጊ ነገር አለው። የእግዚአብሔር መንግስት ፋንክሽን እንዲያደርግ እሱ ምንድነው ካላችሁ ንስሐ ይባላል። ንስሐ ይባላል። ለምሳሌ እንደምታውቁት ጌታችን ኢየሱስ ክርስቶስ መጥቶ ከመስበኩ በፊት የሱ መንገድ ጠራጊ የነበረው ማን ነው? መጥምቁ ዮሐንስ ነው አይደል? መጥምቁ ዮሐንስ ነው። መጥምቁ ዮሐንስ እሺ፣ አንዴ ቆይ። እሺ፣ ሰማለሁ። መጥምቁ ዮሐንስ ሲመጣ ምንድነው ያደረገው? ምንድነው የሰበከው የሚለው ላሳያችሁ። በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል፣ በዚያም ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ
በይሁዳ ምድረ በዳ እየሰበከ መጣ። ማን ነው? መጥምቁ ዮሐንስ። መጥምቁ ዮሐንስ የማን መንገድ ጠራጊ ነው? የኢየሱስ መንገድ ጠራጊ ነው። ይህ መጥምቁ ዮሐንስ ራሱ ስለ ንጉሱ እየሰበከ ስለሆነ፣ ስለ ንጉሱ እየተናገረ ስለሆነ ስለምንድነው የሚያወራው? ስለ እግዚአብሔር መንግስት ነው የሚያወራው። ተመልከቱ እንግዲህ ቼኑን። መጥምቁ ዮሐንስ ያስተማረው ስለምንድን ነው? ስለ እግዚአብሔር መንግስት ነው። መንግስተ ሰማያት ቀርባለች እያለ ኢየሱስ መጣና ዋናው ንጉስ ደግሞ ሲመጣ ይህ መንግስት በመካከላችሁ ናት አለ፣ ወይም በውስጣችሁ ናት ይላል አዲሱ መደበኛ ትርጉም በእኛ ውስጥ። ከዛ ደቀ መዛሙርቱ ምን አላቸው? ሂዱና የእግዚአብሔር መንግስት ቀርባለች ብላችሁ ስበኩ አላቸው። ሐዋርያው ጳውሎስም ስለ እግዚአብሔር መንግስት ሲናገር እንደነበር አይተናል። አያችሁ አይደል? ቼኑ እንዴት ነው የሚመጣ? ስለዚህ እኛም በዚህ ዘመን መስበክ ያለብን ምንድነው? የእግዚአብሔር መንግስት ነው። ምንም ጥያቄ የለውም። የእግዚአብሔር መንግስት ወንጌል መስበክ አለብን። ስለዚህ እዚህ ጋር መጥምቁ ዮሐንስ ምን ይለናል? መንግስተ ሰማያት ቀርባለችና ምን በሉ? ንስሐ ግቡ አለ። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ 40 ቀን ጾመ፣ ጸለየ። ከዛ በኋላ የመጀመሪያው ስብከቱ ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ግቡ የሚል ነው። ለምሳሌ ላንብብላችሁ። የማርቆስ ወንጌል ምዕራፍ 1 ቁጥር 14። የማርቆስ ወንጌል ምዕራፍ 1 ቁጥር 14 እንደዚህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ተፈጸመ፣ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። አያችሁ? ኢየሱስ ምንድነው ያለው? የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ምን በሉ? ንስሐ ግቡ አለ። ንስሐ ግቡ አለ። ስለዚህ የእግዚአብሔር መንግስትና ንስሐ እጅግ በጣም አስፈላጊ ነገሮች ናቸው። የእግዚአብሔር መንግስትና ንስሐ እጅግ በጣም አስፈላጊ ነገሮች ናቸው። ስለዚህ እንደ ንዑስ ርዕስ መያዝ ትችላላችሁ ምጽፉ ሰዎች፣ የእግዚአብሔር መንግስትና ንስሐ። እንግዲህ ንስሐ ስንል ምን ማለታችን ነው? ንስሐ ስንል ምን ማለታችን ነው? ንስሐ ማለት መመለስ ማለት ነው አይደል? በጣም ባጭሩ ስናደርገው መመለስ ማለት ነው። መመለስ ስንል ግን አሁን ብዙ ሰው የሚሸወደው እዚህ ጋር አለ። መመለስ ስንል ምንመለሰው በመንፈስ ነው በስጋ ነው የምንመለሰው? ሰው መንፈስ ነው ካላችሁ በመንፈስ ነው የምትመለሱት። ሰው ለእንትና ነው ብላችሁ የምታምኑ ከሆነ ሙሉ ሰውየው ነው የሚመለሰው። በመንፈስም በስጋም ነው ሰውየው የሚመለሰው። የምትመለሰው ፊዚካሊ አንተ ነው የምትመለሰው። አስተሳሰብ አይደለም የሚመለሰው። ፊዚካሊ አንተም ታረጋለህ፣ አንተ ትመለሳለህ። ንስሐ ምክንያት ነው፣ ኮዝ ነው። ንስሐ ምክንያት ነው፣ ኮዝ ነው። ውጤቱ ግን ወይም ኢፌክቱ ምንድነው ካላችሁ የእግዚአብሔር መንግስት መግባት ነው። ንስሐ ግቡ። ለምን? የእግዚአብሔር መንግስት ቀርባለችና። ስለዚህ የእግዚአብሔር መንግስት ለመግባት ምን ያስፈልጋል? ንስሐ ያስፈልጋል። ስለዚህ ንስሐ ምንድነው? ኮዝ ነው። ኢፌክቱ ምንድነው? የእግዚአብሔር መንግስት ነው። ውጤቱ ምንድነው? የእግዚአብሔር መንግስት ነው። ስለዚህ የእግዚአብሔር መንግስት የምትገባው በአስተሳሰብ አይደለም ወዳጅ፣ ፊዚካሊ ነው የምትገባው። አሁን እኔና እናንተ የእግዚአብሔር መንግስት ውስጥ አለን ወይ? አለን። ለምን? የእግዚአብሔር መንግስት አሁን ላይ የእግዚአብሔር መንግስት በሁለት መንገድ ነው የምናያት። የእግዚአብሔር መንግስት መታለች፣ ደግሞም የእግዚአብሔር መንግስት ትመጣለች። ሁለቱንም ነው መጽሐፍ የሚነግረን። የእግዚአብሔር መንግስት ምን ብላለች? መታለች፣ በመካከላችሁ ናት ብሏል አይደል? በውስጣችሁ ናት እያለ መታለች። ደግሞም የእግዚአብሔር መንግስት ትመጣለች። አባታችን ወይ የሚለው ጸሎት መንግስቱም የኛ ጸሎት ነው። እሺ፣ እሱን ኔክስት ታይም ላይ እናየዋለን። እሱም የክርስቲያኖች ጸሎት ነው፣ የእግዚአብሔር አባታችን የሚለው ጸሎት። ስለዚህ የእግዚአብሔር መንግስትን ስናወራ የእግዚአብሔር መንግስት መታለች፣ ደግሞስ ትመጣለች። ስለዚህ አሁን የመጣችው የእግዚአብሔር መንግስት ፊዚካሊ የተገለጠች አይደለችም። ጂኦግራፊካል የሆነ ኤሪያ የላትም። ጂኦግራፊካል የሆነ ኤሪያ የላትም። መንፈሳዊ ነች አሁን። ስለዚህ እዚህ መንፈሳዊ የተገለጠው የእግዚአብሔር መንግስት ውስጥ ያመንን ሁላችንም ገብተናል አለን። ኢትዮጵያ ውስጥ ሁን፣ ለንደን ሁን፣ ጣሊያን ሁን፣ ሳውዝ አፍሪካ፣ አሜሪካም ሁን፣ ራሻ በጌታ በኢየሱስ ክርስቶስ ካመንክ ሁላችንም በያለንበት ሆነን የእግዚአብሔር መንግስት ውስጥ ገብተናል። የእግዚአብሔር መንግስት ውስጥ ገብተናል። ስለዚህ የእግዚአብሔር መንግስት ውስጥ እኔ የገባሁት እኔ ሜሎስ ነኝ የገባሁት። ያው የምታዩት ሜሎስ ነው የገባው። ይሄ የመጣች ውስጥ ማለት ነው። ደግሞ የምትመጣለች።
እሷን ደግሞ ላይ እንዴት ነው የምንገባው የሚለውን ደግሞ አሳያችኋል በቀጣይ ስንገናኝ ማለት ነው። ስለዚህ የእግዚአብሔር መንግስት እና ንስሐ በጣም አስፈላጊ ነው። ንስሐ ግቡ። ለምን? የእግዚአብሔር መንግስት መጣለችና። ስለዚህ ንስሐ የገቡ ሰዎች ወዴት ነው የሚገቡት? ወደ እግዚአብሔር መንግስት ነው የሚገቡት ማለት ነው። እንዴት? ሙሉ ለሙሉ ፊዚካሊ ትገባለህ። እዚህ ምድር ላይ በመጣችሁ ውስጥ ትገባለህ። ገብተናል ወይ በሌላ አገራት ገብተናል። ስለዚህ ማቴዎስ ላይ ንስሐ ምንድነው ሲባል ማቴዎስ ወንጌል ላይ ንስሐ ፍሬ ማፍራት ነው። ፍሬ ማፍራት ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል፣ እንግዲህ ለንስሐ የሚገባ ፍሬ አድርጉ ይላል። እንግዲህ ለንስሐ የሚገባ ምን አድርጉ? ፍሬ አድርጉ ይላል። የማቴዎስ ወንጌል 3:8 ላይ የማቴዎስ ወንጌል 3:8 ላይ። ስለዚህ ማቴዎስ ንስሐ እንዴት ነው የሚያየው? ፍሬን ከማፍራት ጋር ያገናኘዋል። ማርቆስስ ንስሐ እንዴት ነው የሚያገናኘው ካላችሁ፣ ማርቆስ ደግሞ ንስሐን ከእምነት ጋር ነው የሚያገናኘው። የማርቆስ ወንጌል ምዕራፍ 1 ቁጥር 14 ቅድም ያነበብነው ቨርስ እንደዚህ ይላል፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ከዛስ በወንጌል እመኑ ይላል። በወንጌል እመኑ። ስለዚህ ማርቆስ ንስሐን ከምን ጋር ነው ያገናኘው? ከእምነት ጋር ያገናኘዋል ማለት ነው። ከእምነት ጋር ያገናኘው። ሉቃስ ንስሐን ከምን ጋር ነው የሚያገናኘው ስንል፣ ሉቃስ ደግሞ ንስሐን ከደስታ ጋር ያገናኘዋል። ከደስታ ጋር ያገናኘዋል። የሉቃስ ወንጌል ምዕራፍ 15 ቁጥር 7 የሉቃስ ወንጌል ምዕራፍ 15 ቁጥር 7 እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ምን ይሆናል? ደስታ ይሆናል ይላል። ስለዚህ ለማቴዎስ ፍሬ ማፍራት፣ ለማርቆስ እምነት፣ ለሉቃስ ደስታ ነው። ለሉቃስ ደስታ ነው። ስለዚህ ንስሐ ስንል ተግባራዊ ለውጥ ነው። ያስተሳሰብ ለውጥ አይደለም፣ ተግባራዊ ለውጥ ነው። በአስተሳሰብ ብቻ ስለተቀየርክ አይደለም፣ በተግባርም መቀየር አለብን። ፊዚካል የሆነ አክት ነው። እሱም በምን እናውቃለን ካላችሁኝ፣ የሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ እናገኘዋለን። አሰቡ። የሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ ስለ ዘኬዎስ ይነግረናል። እንግዲህ ዘኬዎስ አጭበርባሪ የነበረ ሰው ነው። ጥሩ ስም ያለው ሰው አይደለም። ከዛ ኢየሱስ አንተ ቤት ዛሬ እመጣለሁ ሲለው ከገባ በኋላ የሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ እንደዚህ ይላል፣ ከሰማ በኋላ ዘኬዎስ ጌታን ካገኘው በኋላ ከኢየሱስ ጋር ኢንካውንተር ከገጠመ በኋላ፣ አያችሁ ቅድምን ብያችኋለሁ፣ ኢየሱስና መንግስቱ ሲሰበክ ወይም ኢየሱስና መንግስቱን ስታገኙ ለውጥ አለ፣ የሚሆን ነገር አለ። አጋንንት ወይም አጋንንት ከእናንተ ይወጣል፣ ወይም ደግሞ ታማችሁ ከሆነ ደዌ ይዟችሁ ከሆነ ትፈወሳላችሁ። ዘኬዎስ ጋር ደውስ ምንድነው አፕን ያደረገው ስንል ቁጥር 8 ላይ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 19 ቁጥር 8 ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ አድርጌ እመልሳለሁ አለ። አያችሁ፣ አክት መጣ ማለት ነው። ንስሐ ፍሬን ሲያፈራ እናየዋለን። ወደ ተግባራዊ ለውጥ ሲያመጣው እናየዋለን። አያችሁ፣ ዝም ብሎ በአእምሮ ብቻ ጌታዊ ልክ ነህ፣ እስከዛሬ ድረስ እኮ አጥፍቻለሁ፣ ካሁን በኋላ በቃ አስተካከላለሁ ብሎ ብቻ ቁጭ አላለ። እሱ ካላችሁ አእምሮ ነው። የአእምሮ ንስሐ ነው። የአእምሮ ለውጥ ነው። ፊዚካል የሆነ አክት ያስፈልገዋል። ምን አደረገ? ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ በ4 እጥፍ እመልሳለሁ፣ እክሰዋለሁ አለ። ስለዚህ ፊዚካሊ ያስፈልጋል መለወጥ። ፊዚካሊ መለወጥ ያስፈልጋል። ለምሳሌ ሌላ ልጨምርላችሁ። የሉቃስ ወንጌል ምዕራፍ 15 የሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ በተለይ የአባቱን ድርሻ ፈልጎ ተካፍሎ የወጣው ልጅ ታሪክ ማለት ነው አይደል? የአባቱ ድርሻ ፈለገ፣ ድርሻውን ተካፈለ፣ ይዞ ወጣ፣ ከዛ በትሎ ጨረሰ። ከጨረሰ በኋላ ያ ልጅ ምንድነው ያደረገው ሲባል 2 ነገር ነው ያደረገው። 2 ነገር አድርጓል። የሉቃስ ወንጌል ምዕራፍ 15 ቁጥር 17 እንደዚህ ይላል፣ ወደ ልቡም ተመልሶ እንዲህ አለ። የመጀመሪያው ነገር ይሄ ነው። አንደኛ ነገር ወደ ልቡ መመለስ አይደል? ከየት እንደወደቀ አስብ አይደል የሚለው ራዕየ ዮሐንስ ላይ
ስለዚህ መመለስ ወደ ልብ ወደ ሐሳብ መመለስ ምንድነው ያጠፋሁት ብሎ ወደ ልብ መመለስ ይሄ የመጀመሪያው ነገር ነው። እንዲህ አድርጎ ብቻ ቀረ እንዴ? አልቀረም። እንደዚህ ላይ ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን በዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁ። ተነስቼ ወዴት ሄዳለሁ? ወደ አባቴ ሄዳለሁ። መነሳት መሄድ። ይሄ ልጅ እዛ ቦታ ላይ ቁጭ ብሎ በልቡ ተጸጽቶ ተመልሶ አጥፍቻለሁ ብሎ ቁጭ ቢል የሚጠቅመው ነገር አለ ወይ? ምንም አይጠቅሙም። ምንም እንደራብ ሆኖ ቁጭ የሚለው አየህ። በአይምሮ መመለስ ብቻ በቂ አይደለም ወዳጄ። ፊዚካል የሆነ አክት ያስፈልጋል ማለት ነው። ስለዚህ ምን አለ? ተነስቼ አለ ወደ አባቴ እሄዳለሁ። ስለዚህ ተነሳ፣ መሄድ ጀመረ ማለት ነው። ንስሐ ማለት ይሄ ነው። መመለስ ማለት ቶታሊ ነው የምትመለሰው። ፊዚካል የሆነ አክት ነው። ያስተሳሰብ ለውጥ ብቻ አይደለም ንስሐ። ስለዚህ እሄዳለሁ አለ። ኮዙ ምንድነው? ንስሐ። የዚህ ልጅ ጋር ስናየው ኮዙ ምንድነው? ንስሐ ነው። ምን ማለት ነው? ወደ ልቡ ተመለሰ። ኢፌክቱ ምን አመጣለ ስንል ተነስቶ ወደ አባቱ ቤት ገባ። አባቱ ምን አደረገው? ተቀበለው። አባቱ ተቀበለው። ስለዚህ ኢፌክቱ በዚህ ታሪክ ውስጥ ኢፌክቱ ምን ሆነ? ከአባቱ ጋራ ሪኮንሳይል ያደረገ። ርቦት ነበር፣ በላ። ልብስ ተቀየረለት። ለጣቱ ቀለበት ተሰጠው። ምን ማለት ነው? ለጣቱ ቀለበት ተሰጠው ማለት በአባቱ ንብረት ላይ አክሰስ አገኘ ማለት ነው። አክሰስ አገኘ፣ እንደፈለገ መጠቀም ይችላል። ስለዚህ የሰባውን ደግሞ አባቱን አደረገለት፣ አረደለት። ፌሽታ ሆነ፣ ድግስ ሆነ። ለዛ ሉቃስ ወንጌል ላይ ምንድነው ያለው? ሉቃስ ንስሐን ከምን ጋራ ነው የሚያገናኘው አልኳችሁ? ከደስታ ጋራ። አያችሁ? ፊዚካሊ ልጁ ሲመጣ አባትየው ምን ሆነ? ተደሰተ። አካባቢ ምን አሉ? ተደሰቱ። ስለዚህ በመላእክትም ዘንድ ምን ይሆናል? ደስታ ይሆናል። አያችሁ ንስሐ ምን እንደሚያመጣ። ስለዚህ ፍሬ ማድረግ ፊዚካል የሆነ አክት ያስፈልገዋል። ከዛ ያ ደግሞ ምን ያመጣል? ደስታን ያመጣል ማለት ነው። ስለዚህ ኮዙ ምክንያቱ ንስሐ መግባቱ፣ ወደ ልቡ መመለሱ፣ ኢፌክቱ ውጤቱ ምንድነው? ወደ አባቱ ቤት መግባቱ፣ ደስታ ማግኘቱ። ለዚህ ነው ቁጥር 32 ላይ እዚሁ ክፍል ላይ ሉቃስ 15 ላይ እንደዚህ ይላል፣ ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። የሚናገረው ማለት አባትየው ነው። ስለዚህ አባትየው የደስታው ምክንያት ምንድነው ከተባለ ንስሐ መግባቱ። እንዴት ነው ንስሐ የገባው? አስተሳሰቡን ወደ ተግባር አምጥቶት ማለት ነው። ወደ ተግባር አምጥቶት። ስለዚህ ንስሐ ስንል ሁለንተናዊ መመለስ ማለት ነው። ሁለንተናዊ መመለስ ማለት ነው። ስለዚህ የእግዚአብሔር መንግስትና ንስሐ እጅግ በጣም የአንድ ሳንቲም ሁለት ገጽታዎች ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ጌታ ኢየሱስ ክርስቶስን ለመከተል ምንድነው የመጀመሪያው እርምጃችን? ንስሐ መግባት። የመጀመሪያው እርምጃ ንስሐ መግባት። በሁሉ ነገር በአስተሳሰብ ፊዚካሊም በሆነው ነገር ንስሐ መግባት እጅግ በጣም አስፈላጊ ነገር ነች። እጅግ በጣም አስፈላጊ ነገር ነው። ስለዚህ የእግዚአብሔር መንግስት እና ንስሐ በሶስቱም ክፍል ላይ እንዳየነው በማቴዎስ፣ ማርቆስና በሉቃስ የተለያየ አስፔክት ቢኖረው አንዱ ከፍሬ ጋራ፣ አንዱ ከእምነት ጋራ፣ አንዱ ከደስታ ጋራ ቢያገናኘው በጥቅሉ ግን ስንረዳው የእግዚአብሔር መንግስት የሚያመጣው ነገር ምንድነው? ሰዎች እንዲመለሱ፣ ከተመለሱ በኋላ ደግሞ በምድርም በሰማይ ምን ይኖራል? ደስታ ይኖራል ማለት ነው። በምድርም በሰማይ ደስታ ይኖራል። ስለዚህ እቺ የእግዚአብሔር መንግስት መታለች ወይ? አዎ መታለች። አዎ መታለች። ቀድም ያነበብነው ሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ የእግዚአብሔር መንግስት ወደ እናንተ ደርሳለች ነው የሚለው። የእግዚአብሔር መንግስት ወደ እናንተ ምን ብላለች? ደርሳለች። ዝቅ ብሎ ደግሞ የእግዚአብሔር መንግስት በመካከላችሁ ናት ይላል፣ በውስጣችሁ ናት ይለናል። ደግሞም የእግዚአብሔር መንግስት ምን ታደርጋለች? ትመጣለች። የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ መንግስት ትምጣ ይለናል። መንግስት ትምጣ ይለናል። ስለዚህ እቺ የመጣችው የእግዚአብሔር መንግስት ባህሪዋ ምን ይመስላል ከተባለ ባህሪዋ መንፈሳዊ ነው። ምን ማለት ነው? የምትነካ አይደለች፣ ፊዚካል አይደለችም። አሁን የመጣችው አሁን እኛ የገባንባት የተለያየ ጂኦግራፊካል ሎኬሽን ላይ ሆነን የገባንባት እቺ የእግዚአብሔር መንግስት ባህሪዋ ምንድነው ከተባለ መንፈሳዊ ነች፣ ስፒሪቹዋል ነች። ምን ማለት ነው? የምትነካ አይደለችም።
ለምሳሌ ኢትዮጵያ ውስጥ ነኝ። ኢትዮጵያ ራሱ የሆነ ምን አለው ድንበር አለው አይደል? በዛ ድንበር ውስጥ ካለው ድረስ ኢትዮጵያ ውስጥ ነኝ። ከዛ ድንበር ከወጣሁስ ኢትዮጵያ ውስጥ አይደለም። ግን የእግዚአብሔር መንግስት የመጣችው የእግዚአብሔር መንግስት ኢትዮጵያም ቢሆን ኬንያም ቢሆን ሳውዲም ቢሆን ለንደንም ቢሆን ራሻም ቢሆን የትም ቢሆን ጂኦግራፊካል ኤሪያ አይገድባትም። ለምን? ስፒሪቹዋል ነች፣ መንፈሳዊ ነች። እንዴት ነው የተገለጠችው? እቺ የእግዚአብሔር መንግስት ከተባለ በፈውስ በኃይል ነፃ በማውጣት ተገልጣለች። በንስሐ ተገልጣለች። በይቅርታ ተገልጣለች። የምትመጣዋስ የእግዚአብሔር መንግስት ባህሪዋ ምንድነው ከተባለ የዚህኛዋ ተቃራኒ ነች። እንዴት? እቺኛዋ መንፈሳዊ ነች፣ ያቺኛዋ ግን የሚታይ ፊዚካል ነች። እንዴት? እሱን በሚቀጥለው እናያለን። መቼ ነው የምትገለጠው? ጌታ ሲመጣ። ጌታ ከመጣ በኋላ ነው የምትገለጠው። ይሄን ብዬ ልጨርስ። ጌታ ሲመጣ በትንሳኤ እናምናለን አይደል? ሁላችንም በትንሳኤ ሙታን እናምናለን። ሰዱቃዊ የለም በመካከላችን። በትንሳኤ ሙታን እናምናለን። በትንሳኤ አምናለሁ ስል ምን እያልኩ ነው? ታምናለሁ እያልኩ ነው አይደል? በስጋ መነሳት አምናለሁ እያልኩ ነው። ስለዚህ በመቃብር የነበረው ስጋችን በስብሶ አይቀርም፣ ይነሳል፣ ይቀየራል፣ የከበረ ስጋ ይሆናል። ስለዚህ ይሄ ይነሳል ግን የከበረ ይሆናል። ልክ ጌታችን ኢየሱስ ክርስቶስ በኩር አይደል? ተነስቷል። ሲነሳ እንዴት? በስጋው አይደል ወይ የተነሳው? በስጋው ነው የተነሳው፣ ግን የከበረ ስጋ ነው ያ ስጋ የከበረ ስጋ ነው። ስለዚህ ልክ እንደሱ እኛ ስጋችን ከመቃብር ይነሳል፣ የከበረ ስጋን እንይዛለን። እግዚአብሔር የፈጠረን መንፈሳችን ነፍሳችን አንድ ላይ እንዲሆን ነው። ለየብቻ እንድንሆን አይደለም፣ አንድ ላይ እንድንሆን። ሰው ምንለው እሱን ስለሆነ ማለት ነው። ሰው ምንለው እሱን ስለሆነ ስለዚህ ከተነሳን በኋላ ስጋችን ከተነሳ በኋላ ትንሣኤ ካገኘን በኋላ የእግዚአብሔር መንግስት የመጣችሁ ላይ አሁን የምትመጣው ያኔ ደግሞ የመጣችሁ ላይ እንኖራለን ማለት ነው። ፊዚካሊ እንኖራለን ማለት ነው። ፊዚካሊ እንኖራለን። ስለዚህ እቺ የምትመጣው ገና የምትመጣው የእግዚአብሔር መንግስት የምትገለጠው መቼ ነው? በትንሣኤ ሙታን ጊዜ ከተነሳን በኋላ ያኔ የምታደርጋለች ትገለጣለች። ያኔ በኃይለኛው ትገለጣለች። እሺ ሐሳብ ጥያቄ ካለ ልቀበላችሁ። አለቀ እንዴ? ብዙ ሰዓት እንዳሉት ብዬ ነው። አይ ከነ እንዴት ነው? በኮሜንት አሳውቁን። እሺ ቴንኪው ሜላይ፣ በጣም ጌታ ይባርክ። ጥያቄ ካላችሁ አካላቸው ሳይገኝ የሚሞቱ አሉ። እነሱስ? እሺ ሁሉም ይነሳል። አካላቸው ለኛ ነው እንጂ ያልተገኘው እግዚአብሔር የማያውቀው ነገር የለም። በአውሬም የተበላ በምንም የተበላ አሁን ሲወለድ አይነ ስውር ሆነ የተወለደ ያኔ ሲነሳ አይነ ስውር አይሆንም። ዛሬ መስማት የማይችል ሰው ያኔ ሲነሳ ጆሮ ልክ እንደዛው ነው አይቀጥልም። እና ለኛ ለሰው ቦዲውን ላናገኝ እንችላለን። ብናገኘውስ ምንድነው ለውጡ? ብናገኘው እንኳን ይበሰብሳል፣ ወደ አፈር ነው የሚቀየረው። ቢገኝም ለውጥ የለውም። ከተገኘው ጋር እኩል ነው የሚበሰብሰው ባለበት ነው ማለት ነው። ስለዚህ እግዚአብሔር ግን ሁሉ ከየት እንዳለ ስለሚያውቅ በዛ ጊዜ ሁሉም ካለበት ይሰበስበዋል። ተባረክልኝ። ተመልሶልኛል። ጭምር ነው የተመለሰልኝ። ያው ተባረክልኝ። አሜን። በትንሣኤ ያለ እሱ እንግዲህ የትንሣኤ ትምህርት ነው። ግን ይነሳል፣ የማይነሳ የለም። እኛ ለክብር እንነሳለን፣ እነሱ ለውርደት ይነሳሉ። የማይነሳ የለም። በነገራችን ላይ ዘላለም ህይወት ስንል እኮ ስለ ኳሊቲው ስለምናወራ ነው እንጂ እነዛም ለዘላለም ነው የሚኖሩት። ግን እኛ የዘላለም ህይወት አለን ስንል ስለ ዱሬሽኑ አይደለም የምናወራው፣ ስለ ኳሊቲው ነው የምናወራው አይደል? ከክርስቶስ ጋር ስለመሆን ነው እያወራን ያለነው። እነዛም ተመሳሳይ ነው፣ የዘላለም ህይወት አላቸው። ግን ምን አይነት የዘላለም ህይወት ነው ያላቸው ከተባለ ከጌታ ውጭ የሆነ የዘላለም ህይወት ነው ያላቸው።
ምን ማለት ነው? ለእነሱ ሲሆን ዱሬሽኑን ነው የሚያሳየው። ለእነሱ ሲሆን ማለት ነው በሲሆን ለዘላለም ይነሳል። የእግዚአብሔር መንግስት የሚለው ላይ ደግሞ ፎከስ አድርጉ። እሱ ስለሆነ እኔ ያለኝ ጥያቄ ይቻላል ወይስ እነሱን እናስቀድም? ትችያለሽ፣ ችግር የለም። መማሪያ ስለሆነ ለሁሉም። እሺ ፈውስ አለው ብለሃል። የእግዚአብሔር መንግስት ፈውስ አለው እና ከዛ በእርግጥ አሁን ኢየሱስ ክርስቶስ ነው ትኩረቱ እና ኢየሱስ ክርስቶስ ሲሰበክ አጋንንት እንዴት ይወጣ እንደነበረ የሚለው ላይ አክቹዋሊ ሁለት ጥያቄዎች። አንደኛው አሁን ለምሳሌ በጌታ በኢየሱስ ስም ውጣ ምናምን ተብሎ ሳይሆን በስብከት በምን የሚወጡ አጋንንት ጮሆ የሚወጡ ሳይሆን ለክ የሆነ ተጽዕኖ የሆነ ምናምን እንደዛ የለም። በእውቀት ብከዝ በእውቀት አይወጣም ስትል ነበር እና እሱኛው እውቀት እንዴት ነው? ብከዝ አሁን አንዳንድ ቦታ ላይ ብሉይ ኪዳን ነው በእርግጥ ግን አሁን ቃሉን ላከ ፈወሳቸው የሚል አለ አይደል? የእግዚአብሔር ቃል የሆነ ራሱን የቻለ ነፃ የሚያወጣው ነገር አለና በእውቀት አይሆንም ያልከውን አብራራለን። አንድ ሁለት ደግሞ ፈውስ የሚለው ላይ እዚህኛው ኦን ዲስ ሳይድ ኦፍ ኢተርኒቲ ፈውስ ጋራንቲድ ነው? ኤኒ ታይፕ ኦፍ ፈውስ አሁን ኦልሬዲ የእግዚአብሔር መንግስት መጥተዋልም ይመጣልም ባልከው ላይ አሁን በመጣው ላይ ማለት ነው። እሺ አሁን በመጣው ላይ አሪፍ። እንግዲህ ስለ እውቀት ስናስብ እንግዲህ እውቀት አይደለም አጋንንትን የሚያስወጣው። እንደዛ ከሆነ ምን ያህል እውቀት የሚል ጥያቄ ያስነሳል ማለት ነው። እውቀት አጋንንት የሚያስወጣ ከሆነ ምን ያህል እውቀት ያለው ሰው፣ ዲግሪ ያለው ሰው፣ ፒኤችዲ ያለው ሰው፣ ኮሌጅ የገባ ኮሌጅ የበጠሰ ኮሌጅም ገብቶ ራሱ የትኛው ፎር ኤ ያመጣ ሱነት ነው። ምክንያቱም ፋንክሽን የሚያደርገው የእግዚአብሔር መንግስት ዳግም በተወለዱ ሰዎች ስለሆነ ይሄን እንደ ትምህርት ነው የምንይዘው። ስለዚህ እውቀት ለምን መሰላችሁ? እውቀት አጋንንት የማስወጫ መንገዶች የሚባሉ የሉ አይደል? በዚህ መንገድ አይባልም አጋንንት። ስለዚህ የእግዚአብሔር መንግስት ላይ ያለው ጌታ የሆነው ኢየሱስ እና ደግሞ ቅዱሱ መንፈስ ያኛ የትሪኒቲ አማኞች ስለሆነ የሥላሴ አማኞች ስለሆነ የአብ ፈቃድ አለበት ብለን እናምናለን። ስለዚህ አጋንንትን የሚያስወጣው ይሄ የተገለጠው የእግዚአብሔር መንግስት ኃይል ነው። የኔ እውቀት አይደለም። ምንም አይነት እውቀት አያስፈልገኝም። ዛሬ ጌታን ተቀብዬ ዛሬ ማለት አሁን በዚህ ሰከንድ ጌታን ተቀብዬ ምንም አይነት ትምህርት ሳልማር ምንም አይነት አጋንንትን ላስወጣ እችላለሁ። ኦብቪየስሊ ለምን ከተባለ የአጋንንትን የሚያስወጣው ምንድነው? ሜሎስ አይደለም። ሜሎስ ላይ ያለው የጌታ መንፈስ ዳግም ሲወለድ ያገኘው የልጅነት ስልጣን መብት ያንን ያደርገዋል፣ ያስወጣዋል ማለት ነው። ያን ያስወጣዋልና በአንድ ቀን ራሱ ሰዎች ጌታን ተቀብሎ ሀፕን ሊያደርግ ይችላል። እና አጋንንትን ለማስወጣት ደግሞ እውነት ለመናገር የተለየ ስፔሲፊክ የሚባል ማጂካል የሆነ ጸሎት የለም። አጋንንትን ለማስወጣት ሰዓት ራሱ አለው ይላል። ምንም እሱ ከ3 ሰዓት እስከ 4 ሰዓት አጋንንት የሚወጣበት ሰዓት ነው የሚል ነገር እኔ አላውቅም። ለምን እንደዛ እንደሚያደርጉ እንግዲህ የሚያደርጉ ሰዎች የሚመልሱ ጥሩ ነው። ስፔሲፊክ የሚባል አጋንንት መውጫ ሰዓት ብለን ከ3 ሰዓት እስከ 3 ሰዓት ተኩል የሚባል ነገር የለም። እንደዚህ አይነት ነገር የለም። ማጂካል የሆነም ጸሎት የለም። አጋንንት የሚወጣበት የተለየ ፎርሙላ ያለው ጸሎት የለንም። እንደዚህ የለም። ይሄ የአጋንንት መውጫ ጸሎት ነው ተብሎ ማለት ነው። እንደዛማ ቢሆን ተጽፎ ቢሰጠን ለሁላችንም ሁሉ ሰው ያችን እያለ በቃ ሁሉ ነበር የሚጮህ። እንደዛ ግን የሚባል ነገር የለም።
እንደዛ የሚባል ነገር የለም። ስለዚህ እንዴት ነው አጋንንት መጽሐፍ ቅዱስን ስናጠና መጽሐፍ ቅዱሳችን እንዴት ነበር ማኒፌስት የሚያደርገው ሲባል በቃ ጌታ በተገኘበት ደግሞ ወንጌሉን በሰበከበት ቦታ ላይ ሲጮህ እናገኘዋለን ማለት ነው እንጂ የዴሊቨራንስ የሚባል ጸሎት እኔ አለ ብዬ አላልኩም። እንደዛ አለ ብዬ አላልኩም። ለምን ካላችሁኝ የኔ ጸሎትን የመጸለይ አቅሜ አይደለም የሚያስወጣው አይደል? የኔ ጸሎት አቅሜ ነው እንደሚያስወጣው። እኔ ስንት ሰዓት ስለጸለየው ነው የሚወጣው አይደለም። ጸጋ እኮ ነው አይደል? እግዚአብሔር የሚሰጠው ነው። በዛ ሰውዬ ላይ ተጠቅሞ የሚሰራው ነው። ምናልባት ለአንዳንድ አሰራር ብለው ሰዎች እንግዲህ ጉባኤ ላይ ምናምን ሁሉ ሰዓት ላይ አጋንንት እንዳይጮህ ብለው እቺን ሰዓት ለትምህርት እቺን ሰዓት ምናምን ብለው ሊከፋፍሉ ይችላሉ ለአድሚኒስትሬሽን ለሆነ አሰራር። ከዛ ውጪ ግን እንደዛ ተብሎ ሰው ማይንድ ላይ መሳል የለበት። የሆነ እንትን ሰዓት ምናምን ተብሎ መሳል አለበት ብዬ አላስብም። ልክ ስትጸልዩ ሊሆን ይችላል፣ ስትሰብኩ ሊሆን ይችላል፣ ስትዘምሩም ይሆናል አይደል? ሲዘመር ብዙ ምስክርነቶች ሰምቻለሁ። በእንትና መዝሙር ምናምን እየተባለ እንደዛ አፕን ያደርጋል። ለምን ከተባለ የእንትና መዝሙር ግጥሙ አይደለም እዛ ላይ የተገለጠው የእግዚአብሔር መንፈስ በፈቀደው መንገድ ሰራ። ስለዚህ በመዝሙርም ሊሆን ይችላል። እየዘመራችሁ አጋንንቱ ማኒፌስት ሊያደርግ ይችላል። ጸሎት ሰዓት ላይ የተጸለየም ይጮሃል። ስብከት ሰዓት ላይ እየተሰበከ ማለት ነው የእግዚአብሔር መንግስት በኃይል ስትሰብኩ ኢየሱስ ክርስቶስን በኃይል ስትገልጡ አይችልማ ማለት ሌላ መንግስት ነው እዚህ ጋር ቁጭ ያለው አይደል? ሌላ መንግስት ነው እዚህ ጋር የጨለማው መንግስት ነው እዚህ ጋር ቁጭ ያለውና ብርሃን ደግሞ ስራው ምንድነው? መግለጥ ነው። ይገልጧል ማለት ነው። ይገልጧል። ስለዚህ ሰይጣን እኛ በፊት አንድ ነገር ትዝ አለኝና ምን ይባል ነበር መሰለሽ በፊት እሺ ምን ይባል ነበር መሰለሽ ወደ ጸበል ቦታ ስትሄዱ አጋንንት ያቃልና ልክ ልትገቡ ስትሉ ሰይጣኑ ወጥቶ ዛፍ ላይ ይቀመጣል ይባል ነበር። ሰምታችሁ አታውቁም? እንደዛ አልተባላችሁ? ወደ ጸበል ቦታ ስትሄዱ አጋንንቱ ስለሚያቅ ከውስጥ ይወጣና ዛፍ ይወዳል ይባላል እና ቤተክርስቲያን ከመግባት በፊት ያለው ዛፍ ላይ ይቀመጣል። ከዛ ጸበል ውስጥ ገብተህ ተጠምቀህ ስትወጣ ምንም መቃት ጮህ ምክንያቱም ወጥቷል ዛፍ ላይ ነው ያለው። ስለዚህ ስትወጣ አጋንንቱ ምን ያደርጋል? ልክ ስትወጣ ያገኛል። አገኘው ይልና ተመልሶ ይገባል ማለት ነው። ስለዚህ ምን አድርጉ ይባላል? በፊተኛው በር ከገባ በኋላኛው በር ውጣ ተሸውዷል። እንደዛ ይላሉ ብዙ ሰባኪያኖች ሲናገሩ ሰምቻለሁ። የተጻፈ ነገር አይደለም ማለት ግን በአታቢያኖች ሰባኪያኖች እንደዛ ይላሉ። ጸበል ቦታ ላይ በደንብ ይላሉ። እና ያው እንደምታውቁት እዛ የተለያየ በር ነው ያለው አይደል? የተለያየ በር አለና በአንደኛው ስለዚህ ምን በፊት ምን ነበር? ወደ ጸበል ቦታና ሲል እንሸውደው በዛኛው በር እንውጣና ነገር ነበር። በዛኛው በር እንውጣልና በዚህኛው ገብተን ጸበል ተጠምቀን በዛኛው በር እንወጣለን ማለት ነው። በዛኛው በር እንወጣለን። ታቦት በሄደበት አይመለስም ምናምን ሲባል ሳልሰማችሁ? ዛፍ ላይ ግን ያልከው ኢቭን ሲጮሁ ጸበል ውስጥ ሆነ ሲጮሁ ውጭ እየጠበቅኩት ነው። ኢንፎርሜሽንን ከአጋንንቶች በዋይፋይ ነበር ሲጮህ የነበረው በማውስ እና እንደዛ አይነት ነገሮች የሉ። ሰይጣን የሚያውቀው በአወቃችሁትም ልክ ስለሚሆን ምክንያቱም አንተው ሲገባ ሰይጣን ልክ እግዚአብሔር ባንተ ሁኔታ ስለሆነ የሚሰራው እግዚአብሔርም ሰይጣን ደግሞ በባህሪው ኮፒ ማድረግ ነው የሚችለው። ኮፒ ነው የሚያደርገው። እግዚአብሔር አሰራር አለው አይደል? አርሚዎች አሉት እግዚአብሔር። የመላእክት አለቃ አለ፣ ከመላእክት አለቃ በታች ሰዎች መላእክቶች አሉ። የተለያየ ራንክ አለው እግዚአብሔር። ልክ እንደዛው ሰይጣን ጋር ስንመጣ የሰይጣን መንግስት ውስጥም እንደዛ ራንኮች አሉ። ኮፒ ስለሚያደርግ ማለት ነው። እና እግዚአብሔር ለምሳሌ በኔ ህይወት የሚገለጠው እንዴት ነው ከተባለ በሜሎስ ሁኔታ ነው የሚገለጠው እግዚአብሔር። ባችሁ ሜሎስ ቀስ ብሎ የሚያወራ ከሆነ በዛ ሁኔታ ነው የሚገለጠው። በጣም ጮክ ብላችሁ ደግሞ ታወሩ ከሆነ አሁን ቅድም እንዳልክና አይተነዋል ከላይ እስከታችና ምን ድብልቅልቅ ሲያደርገው በቃ በሱ ሁኔታ ጌታ ይገለጣል ማለት ነው። የሆነ ሊቀይር አይደለም የሚመጣው የሆነ ጌታ የሚለውጠው ህይወታችን እንጂ በራሳችን ሁኔታ ነው የሚገለጠው።
ስለዚህ ሰይጣንም ይሄን ኮፒ አድርጓልና በአንተ ሁኔታ ነው የሚገለጠው። በአንተ ዕውቀት ልክ ይገለጣል፣ በአንተ አስተሳሰብ ልክ ይገለጣል ማለት ነው። ስለዚህ ዕውቀት አያስፈልግም ሰይጣን ለማስወጣት። ሁለተኛው ጥያቄ እንግዲህ አሁን የመጣችሁ የእግዚአብሔር መንግስት ላይ ፈውስ፣ የትኛውም አይነት ፈውስ ጋራንቲድ ነው ወይ የሚል ነው ጥያቄው አይደል? እውነት ነው። የትኛውም ፈውስ ሀፕን ያደርጋል። የትኛውም ፈውስ ለምን ከተባለ ጌታ ከየትኛውም ደዌ በላይ ነው። ግን ደግሞ አንድ ነገር እንዳትረሱ፣ ቅድም ያልኩትን እንደ ንጉሱ ፍቃድ ነው ፈውሱ የሚከናወነው ብያለሁ። እንደ ንጉሱ ፍቃድ። ለምን ካላችሁኝ ይሄ መንግስት የራሱ የሆነ ምን አለው? ንጉስ አለው። ስለዚህ ንጉሱ የሚናገረው ነገር ነው በዛ መንግስት ውስጥ ፋንክሽን የሚያደርገው የሚሰራው። የንጉሱ ፍቃድ እጅግ ያስፈልጋል። ሳምንት ላይ እናያለን ጌታ የሚል ርዕስ ስላለን ማለት ነው። ለዛ ነው እንኳን ይቅርና ያዕቆብ መልእክት ላይ ምንድነው የሚለው? ነገ ወደዛ ከተማ እንሄዳለን፣ እንሰራለን፣ እናተርፋለን አትበሉ። ነገር ግን ጌታ ቢፈቅድ እንዲንሰራለን እንዲናተርፋለን በሉ ነው የተባለው። ስለዚህ ጌታ ቢፈቅድ፣ አሁን የእግዚአብሔር መንግስት ውስጥ ያለ ሰው ጌታ አለው፣ ንጉስ አለው። ንጉሱ ቢፈቅድ ነው የምንለው። እንኳን ፈውስ ይቅርና የሆነ ቦታ እንኳን ለመሄድ የሆነ ቦታ እንኳን ለመስራት ማን ቢፈቅድ ነው የምንለው? ጌታ ቢፈቅድ። ስለዚህ የትኛውም ፈውስ በዚህ የእግዚአብሔር መንግስት ውስጥ ሀፕን ያደርጋል ወይ? የስ ምንም ጥያቄ የለም። ከደሙ የሚበልጥ ኃጢአት እንደሌለ ሁሉ ከደሙ የሚበልጥ ደግሞ ደዌ የለም። የትኛውም ደዌ ከደሙ በታች ነው። የትኛውም ኃጢአት ከደሙ በታች ነው። ፈውሱ ላይ ስንመጣ ፈውሱ ሀፕን የሚያደርገው እንደ ጌታ ፍቃድ ነው። ስለዚህ ጌታ ከፈቀደ አሁን ላይ የታመመ ሰው ይፈውሳል። ጌታ ደግሞ ያ ሰውዬ እንዲቆይ የዛሬ ዓመት እንዲፈወስ ከፈለገ ደግሞ ያ ሰውዬ 1 ዓመት ይቆማል። ለምን ካላችሁ በእግዚአብሔር መንግስት ውስጥ ምንድነው የምንለው? ፍቃድ ነው የምንለው። ፍቃድ በሰማይ ነውች እንዲሁ በምድር ነው። ያንተ ፍቃድ ይሁን የኔ ፍቃድ አይሁን ነው የምንለው። ስለዚህ የእግዚአብሔር መንግስት ውስጥ ያለን ሰዎች ፍቃዳችንን ለፍቃዱ ማስገዛት ነው ያለብን። ያ ህይወት ነው የምንለማመደው። ለዛ ነው ቅድም ሲጀመር የምንተዋቸው ነገሮች አሉ ብያቸዋለሁ አይደል? ስለዚህ ምንድነው አንዱ የምንተወው ነገር ከተባለ እኔነት፣ እኔ የሚባል ነገር ማለት ነው። ያ በእግዚአብሔር መንግስት ውስጥ ቦታ የለውም። ስለዚህ የትኛውም ፈውስ ሊሰራ ይችላል፣ ግን የሚሰራው እንደ ንጉሱ ቅዱስ ፍቃድ ይሰራል ማለት ነው። እሺ ላይ ታንክ ሳብዱ እሺ ለሚውሎሳችን ነው ጥያቄው። ቀደም እናት ባነሳችሁ ላይ ሚውሎስ የመለሰው መልስ ልክ ነውና እቀበለዋለሁ። መልሱንም ግን ያለካው ነገር ነበር። አሁን ሁለቱም በሚነሱበት ሰዓት ጻርቃኑን በሚነሳበት ሰዓት እነኛ ኃጢአትኑ ለኃጢአታቸው ለተጠበቀላቸው ስራ በሚነሱበት ሰዓት ተመሳሳይ ስጋ ነው ይዘው የሚነሱት ስጋ የክርስቶስን ስጋ ስለሆነ የሚነሱት። እንዴት ነው የክርስቶስን ስጋ ይዘው ገሃነም ሊገቡ ነው ወይስ ሌላ ስጋ ነው ይዘው የሚነሱት የሚሉን ሁለቱን አጣርተህ በተመለስልኝ አመሰግናለሁ። እሺ አሁንም ትንሣኤ ላይ ነው። እሺ የመጨረሻ ጥያቄው አንደኛ የክርስቶስን ስጋ ምን ማለት ነው? የክርስቶስን ስጋ ይዤ ልነሳ። የክርስቶስን ስጋ ምን ማለት ነው? የትኛው አማኝ የክርስቶስን ስጋ ይዞ አይነሳ? የራሱን ስጋ ነው ይዞ የሚነሳ። የክርስቶስን ስጋ ይዞ መነሳት የሚባል ነገር የለም። ሁሉም የራሱን ስጋ ይዞ ይነሳል። ሁሉም የራሱን ስጋ፣ አንተም የራስህ፣ ሊዱም የራሷ፣ እኔም የራሴን ስጋ ይዤ ነው የምነሳው። የማያምነውም አካል የራሱን ስጋ ይዞ ይነሳል ማለት ነው። የራሱን ስጋ ይዞ ነው የሚነሳው እንጂ የክርስቶስን ስጋ ይዘን አንነሳም።